ችግሩ ኢትዮጵያ ውስጥ መንግስትና ፓርቲ አልተለየም። የኢትዮጵያ ባንዲራና የኢትዮጵያ ስም አጀንዳ ሆኖ በቀረበበት ሁኔታ የሽግግር መንግስት አጀንዳ የማይሆንበት ምንድነው? እንዲያውም ብልጽግና ስልጣኑን አጥብቆ ይወዳል ከሌሎች መንግስታት ይልቅ። የሀገሪቱ ህዝብ ሀገሪቱ ላይ ለሚካሄድ ትልቅ ሀገራዊ ምርጫ እንብዛም ትኩረት የሰጠው አይመስልም። ብልጽግናን አጅቦ ቤተ መንግስት ለማስገባት ከሆነ ይደረጋል። አዲስ ንጉስ እንጂ ለውጥ መቼ መጣ? በፓርቲዎች መካከል ክፍፍልን ለመፍጠርና ለማዳከም ለመንግስት ሹማምንት እንደ ብልጽግና ሰዎች በጥቁር እንትን በተለበጠ ቬት አይደለም የምንሄደውና ከህዝቡ ጋር ነው የምንኖረው። ፐርሰናሊም በፓርቲም በግልም እምነት የለኝም በምርጫ ቦርድ ላይ ነኝ። ተቃዋሚ ነኝ እያሉ በሌላ በኩል ደግሞ ከመንግስት ስልጣን ተጋርተው እየሰሩ ትግራይ ክልል ላይ ሄዶ አጀንዳ ሰብስበው ለማወቅ ሌሎች ውስጥ ጋር የተሰበሰበው አጀንዳ ሪሊ ከልብ ነው የተሰበሰበው። የሀገሪቱ ሰላምና ጸጥታ ባልተረጋገጠበት ሁኔታ የሚካሄድ ምርጫ እኔም ኢዜማ ለቂ ልውጣ ያስገደደኝ ከመንግስት ጋር አብሮ መስራት የሚለው መፈተሽ አለበት የሚል አቋም ስለነበር ምርጫ ቦርድ ላይ ያለ የታማኒነት ማጣት፣ በዛ ላይ ደግሞ በዚህ ብልጽግና ዘመን የፓርቲዎች ማርመላስ ብልጽግና እንደ ልቡ የሚቦርቅበትን አዳራሽ ሌሎች ፓርቲዎች እኮ መብት አላቸው። ብሔራዊ ምርጫ ቦርድ የታማኒነት ጥያቄ ገለልተኛ አይደለም ብለን ስንል በምን ማሳያ ነው? አንዳንድ ጊዜ አሁን በዚህ ዘመን በየብሔሩ የሚጮህልህ ጋዜጠኛ፣ የሚጮህልህ ፖለቲከኛ፣ በየብሔሩ የሚጮህልህ ቲክቶከር ኢትዮጵያዊ ሆኖ ባዳ ማን ነው? ባንዳስ ማን ነው? እኛንን ኢትዮጵያን አሳልፈን ለግብጽ የምንሰጠው፣ እኛንን አሳልፈን ለኤርትራ ኢትዮጵያን የምንሰጠው። አሰብ የኤርትራ ነው ብለው ሲሞግቱ የነበሩ ሰዎች እኮ ናቸው ዛሬ አሰብ የኢትዮጵያ ናት ሆ ብለን እንነሳ የሚሉ። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ናሁ መድረክ ነው። ናሁ መድረክ ሳምንታዊ ፕሮግራም ሲሆን በተለያዩ ሀገራዊ፣ ፖለቲካዊ፣ ምጣኔ ሀብታዊ፣ ቀጠናዊ ጉዳዮች ላይ ትኩረቱን የሚያደርግ ዝግጅት ነው። በዛሬው ፕሮግራማችን በአንድ ርዕሰ ጉዳይ ላይ ከአንድ እንግዳ ጋር ቆይታ እናደርጋለን። የዛሬው ዝግጅታችን በዋነኝነት በሀገሪቱ ሰላም ባልተረጋገጠበት ሁኔታ ሊካሄድ ስለታሰበው ምርጫ እንዲሁም በሰብአዊ መብት ተሟጋች ተቋማትና በተቋሚ የፖለቲካ ድርጅቶች የፖለቲካ ምህዳሩ ጠቧል በሚባልበት ሁኔታ የሚካሄደውን ምርጫ በተመለከተ ሰፊ ቆይታ እናደርጋለን። የኢትዮጵያ የወደብ ይገባኛል ጥያቄ የሰሜኑ የሀገሪቱ ክፍል ላይ የተጋረጠው የፖለቲካ ውጥረትንም በውይይታችን የምንዳስስ ነው የሚሆነው። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ነኝ። የዕለቱ እንግዳችን ደግሞ ፖለቲከኛው አቶ አበበ አካሉ ናቸው። አቶ አበበ ጥያቄያችንን ተቀብለው አስተያየቶን ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም ስለጋብዛችሁኝ አመሰግናለሁ። መልካም። እንደው መግቢያ ላይ ወደ አስተዋወቅኩት ርዕሰ ጉዳይ በቀጥታ ከምናመራ በእርሶ አይን የኢትዮጵያ አሁናዊ ሁኔታዎች እንዴት አዩዋቸው? እንደ አንድ ፖለቲከኛ የሀገራችን ጉዳይ በበርካታ ጉዳዮች ዳይናሚዝም የሚያጠቃው ነው። በተለይ ፖለቲካችን ከድጡ ወደ ማጡ የሄደ ነው። የሀገሪቱ ሰላም በጣም አስቸጋሪ ሁኔታ ውስጥ ዜጎች ከቦታ ቦታ መንቀሳቀስ የማይችሉበት፣ ከአዲስ አበባ የተወሰኑ ኪሎሜትሮችን ርቀት መጓዝ እንደማይቻል፣ ኢቭን ሱሉልታን እንኳን ማለፍ እንደማይቻል እያየናቸው ያለ ነው። ትልልቅ የመንግስት የህግ አካላት ከመሀል ከተማዎች በወጡ ቁጥር የሚያጋጥማቸው ሞትና አፈና ምን ያክል ከባድ እንደሆነ እያየን ነውና ይሄ የሀገሪቱ አስቸጋሪ ጉዳይ አሁን ካለው መንግስት ግጭት ይለዋል፣ ሲፈልገው ውጊያ ይላል። ነገር ግን ወደ ለየለት ጦርነት እየገባ ያለው የሰሜኑ ጉዳይ የሀገራችንን ትልቅ ራስ ምታት ነው። ኦሮሚያም እንደዚሁ፣ አማራ ክልል ላይም እንደዚሁና እነኚህ ጉዳዮች በየጊዜው ከመቀነስ ይልቅ አድማሳቸውን እያሰፉ ሲመጡ እየተመለከትን ነው ያለ ነው። ይሄ አድማሱ የሰፋ የሚመጣ የጦርነትን ድባብ የተላበሰ ጉዳይ ነገ እንዴት ያንቀሳቅሰናል፣ እቺን ሀገር ምን ያክል ያረጋጋታል የሚለው ነገር በጣም ከባድ ነው። ከዚህ ጋር ተያይዞ እንግዲህ ኢኮኖሚው ድቀት አለ፣ የኑሮ ውድነት አለ፣ ማህበረሰቡ የዕለት ጉርሱ መሸፈን አልቻለም፣ የሸቀጥ ምርት እየጨመረ ነው፣ የዶላር ምንዛሪ እየጨመረ ነው፣ የገንዘብ የመግዛት አቅም በጣም እየወረደ ነው። እንግዲህ ይህንን አስተካክሎ የሚመራ መንግስት በዚህ ምርጫ ብናገኝ ጥሩ ነው፣ ተስፋ ብናደርግ። መልካም። እስቲ እነዚህን ጉዳዮች መነሻ በማድረግ የምርጫን ጉዳይ ላይ የተወሰኑ ጥያቄዎችን እያነሳን ውይይታችንን እንቀጥል። በኢትዮጵያ በቀጣዩ ግንቦት 24 ላይ 7ኛው ብሔራዊ ምርጫ ይካሄዳል ተብሎ ይጠበቃልና ይህንን ዝግጅት እንዴት ያዩታል? እንግዲህ ብዙ ጊዜ ከዚህ ከምርጫ ጋር በተያያዘ በኢትዮጵያ ፖለቲካ ውስጥ ይህን ያክል ስጋት ሆኖ ያለፈው ምርጫ ወይም ጭቅጭቅ የነበረው ምርጫ፣ ሞት ያስተናገደው ምርጫ የ97ቱ ምርጫ ነው። እንግዲህ በዚህ 30 ዓመት ውስጥ በተለይ ወደ ምርጫ ፖለቲካ ገብተናል ከተባለ በኋላ የታየውም ጠንካራ የነበረ ምርጫም እሱ ነው።
ኢህአዴግም በእናቶ መለስ ጊዜ ዲሞክራሲውን ሰፋ አድርጎ የምርጫውን አውድም አስፍቶ ህዝብ ምን ያክል እንደሚጠላው መንግስትን ያየበት ዘመን ነው። ያ ዘመን ጥሩ መስታወት ነበር ለነሱ። ያቺን ዘመን ነው እንግዲህ ያ ጥሩ መታጠፊያ ነበር። እዛ ጋር ስታክ አደረገ የኢትዮጵያ ጉዳይ። ያኔ እነሱ ስልጣን ቢለቁ ኖሮ ዛሬ እንዲህ አይነቱ ዝግብ ውስጥ አንገባም። እና መልልህ ነው አሁን ያኛውን ምርጫም ስናየው አሁን የለውጥ መንግስት የምንለው ወደ ስልጣን ከመጣ በኋላ ያው የለውጥ መንግስት የሚለውን በትምህርት ጥቅሶች ነው ማስቀምጠው። የቴዲን ጃስስ ራያል ሙዚቃ ሼር ስለማድረግ አዲስ ንጉስ እንጂ ለውጥ መቼ መጣ የሚለውንና ስድስተኛውን ሀገራዊ ምርጫ አገር ትለፍ ተብሎ ነው። እንደምታውቀው የኮቪድ ወረርሽኝ ነበር። የሀገሪቱ እንትን የተረጋጋ አልነበረም። የጠቅላይ ሚኒስትር አብይ የዛ ወቅት መንግስት በሁለት እግሩ አልቆመም። ገና ጨቅላ ህፃን ነው መንግስታችንም እና እንደው ተባብረን እችን ሀገር ሌጂቲሜት የሆነ መንግስት ይኖራት ብለን ነው ያስቀምጥነው እንጂ ይሄን ያክል የዲሞክራሲ ስፋት ኖሮት አይደለም። ኤኒዌይ እንደምታየው አሁን እስካለው ፓርላማ አየ ነው። ይሄ ሰባተኛው ምርጫ ግን 7 ዓመት የቆየ አንድ ተርም ያገለገለ መንግስት ስላለ የተሻለ ምርጫ ይኖራል ብለን አሰብ። እኔ ሰባተኛው ምርጫ የኔ የተሻለ ይሆናል ሳይሆን መደረግ ይችላል ወይ የሚለው ነው የመጀመሪያ ነገር። የተሻለ ዲሞክራሲያዊ ነው መደረግ ይችላል። ለምን ነው እንደዛ ያሉት እርሱ? አሁን ያለው የኢትዮጵያ ሁኔታ አስቻይ ነው ወይ ምርጫ ለማድረግ? ድም መግቢያችን ላይ ያነሳ ነው የሰሜኑ የኦሮሚያ ክልል እነኚህ ኮንፍሊክቶች ዜጎችን ከቦታ ቦታ እንኳን ማንቀሳቀስ ባልተቻለበት ምክንያት መንገድ እያየ ነው። ነፍጥ አንግበው ጫካ ወርደው ስርዓቱን በነፍጥ እንቀይረዋለን የሚሉ አካላት ይሄ መንግስት እንደገና ወደ ስልጣን ራሱን ለ5 ዓመት ሊያመጣ ነው የሚል ጥያቄ አንስተው ምርጫው እንዳይደረግ የሚፈጥሩት እንቅፋት እንዲህ በዋዛ የሚታይ አይደለም። ሌላውን የንግድ እንቅስቃሴ፣ ሌላውን የማህበረሰብ እንቅስቃሴ የገቱ አሁን ምርጫው እንዲደረግ ምቹ ሁኔታ ተፈጥሮ ምናልባት ማዳበሪያ እንዲያልፍ ሲፈቅዱ እናያለን። የምርጥ ዘር እንዲያልፍ ሲፈቅዱ እናያለን። የእርዳታ እህል ሲሄዱ ሪሊ የምርጫ ካርድ ሲሄድ የሚፈቅድ አካል ነው ያለው። ኦሮሚያም አማራም ክልል ያለው አስቻይ ሁኔታ አለ ወይ አገሪቱ ውስጥ? የመጀመሪያው ነገር ምርጫ ለማድረግ ሰላም የሆነ ነገር ያስፈልጋል። አትሞስፈሩ ትዝ ይልሃል 6ኛው ሀገራዊ ምርጫ ላይ የቤኒሻንጉል ጉሙዝ ክልል እኮ ከ3 ዓመት በኋላ ሌት ሆኖ ዲሌይ ሆኖ ምርጫ ያደረገው በወቅቱ የነበረው ችግር ምርጫ ማድረግ ስላልተቻለ ነው። የቤኒሻንጉል ጉሙዝ ታጣቂዎች ከፍተኛ ችግር ፈጥረው ስለነበረ ነው። ግን ያ ህዝብ እኮ ለ8 ዓመት ማለት ነው ባልመረጠው አካል ሲመራ አይተናል። ምንም እንኳን ከ3 ዓመት በኋላ ሌት ሆኖ ዲሌይ አድርጎም ቢመረጥ የመንግስት አካል ራሱ ቢቀመጥም እና ይሄ አሁን አለው ያስ የዛን ጊዜ አማራ ክልል በጣም ኖርማል ነበር ኦልሞስት። ኦሮሚያም ትንሽ ችግር ነው ያለውና ይቻላል የሚለው ነገር ነው የሚያሳስበኝ። ለዚህ ነው ምርጫው መደረግ ይችላል የሚለው። ጥሩ እነዚህን ጉዳዮች ወደ ኋላ ላይም ሄድ መለስ እያልን ማንሳታችን አይቀርም። ግን እስቲ ሌላ ጥያቄ ማከል ሊኖርብኝ ነው። አሁን በእርሶም እይታ በርካታ ኢትዮጵያውያንም በሀገሪቱ የምርጫ ታሪክ ስር ነቀል ለውጥ የታየበት ማህበረሰቡም በፖለቲካው ላይ ያለው ተሳትፎ ሰፊ እንደነበር የሚነገርለት የ1997 ምርጫ እንደነበር ይታወሳል። እና አሁን እኛ ሀገር ላይ ያለውን የምርጫ ድባብ እንዴት ያዩታል? ምርጫ የሚስተናገድባትን ሀገር ላይ ያለን ይመስሉታል በእርሱ እይታ? ምንም እኮ ውሃውም ለብ እኮ አላለም። እኔ የምርጫ ውሃ እሳት ላይ የጣደም አይመስለኝም። በጣት ለብ ማለቱን በጣት አለ መወክረው። የባለፈው ምርጫ ታስታውስ እንደሆነ ህዳር 8 ቀን ነው የተጀመረው የምርጫ ቅስቀሳው። እኛ ኢዜማ ውስጥ እያለን ወተን በመከተማ አውቶቡሶች እንትን ላይ ነው የጀመርነው ምረጡን ብለን እና ከዛ በኋላ እስከ ጫፍ ድረስ ሄደን በአገሪቱ ውስጥ ቀስቅሰናል። ህዳር 8 ወደ ምርጫ ቅስቀሳ ተገብቷል። የነበረው እንትን ሽኩቻ ይሄ እጩ ሆኖ ለመቅረብ በጣም በርካታ ምሁራን ወደ ፓርቲው የመጡ ለምርጫ እንትን በጣም ትልቅ እንትን ነበር። አሁን እኮ ምንም ወሬው የለም። በጆሮ አጠገብ የሚያልፍ ወሬ የለም። የምርጫ ሽታውም የለም። ሚዲያም ላይ የለም። እንዲያው እናንተ አሁን አነሳችሁት እንዴ የመንግስት ሚዲያዎች አሁን ስለ ምርጫ ያወራሉ እንዴ? ያወሩ እኮ አይደለም። በጣም ብዙ መነገር አለበት። አለመታደል ሆኖ እኛ ኢትዮጵያውያን እንዳለመታደል ሆኖ የሀገራችንን ምርጫ አስመስለን ዲሞክራሲያዊ ምርጫ አስመስለን መንግስታችንም ሆደ ሰፊ ሆኖ ምህዳሩን አስፍቶት ብንሰራ የአሜሪካንን የምርጫ ሂደት አንናፍቅም ነበር። ዛሬ እኮ እነ ትራምፕ ሲመረጡ አይናችንን ቴሌቪዥን ላይ አጨንቁረን ያንን እናፍቃለን። የሚገርመው እዚህ እኮ የኛ ሀገር ምርጫ ተስፋ ቆርጠንበታልና እኔ የምርጫ አውዱም ድባቡም አሁን ያለ አይመስልም። ጠቅላይ ሚኒስትሩ ያው ባለፈው ፓርላማ ላይ ይደረጋል፣ ምርጫ ክልል ላይ ያላችሁ ወረዳ ላይ ያላችሁ እንትኖች ተዘጋጁ፣ አያልፍም ይደረጋል ብለዋል። እንግዲህ ያው ብልጽግናን አጅቦ ቤተ መንግስት ለማስገባት ከሆነ ይደረጋል፣ ችግር የለውም።
ነገር ግን ሪሊ እንደው ስልጣን የሚረከብ በኋላ እናየው ይሆናል አቅም ያለው ድርጅት ፓርቲ እንኳን ባይኖር ኢትዮጵያ ውስጥ ሪሊ ቡራቡሬ ይሆናል ወይ ፓርላማው አትሊስት እንደ 97ቱ ምናምን የተቃውሞ ድምጽ የሚስተጋባበት ይሆናል ወይ የሚለው ነገር ምንም የሚታሰብ ጉዳይ አይደለም አሁን ባለው ሁኔታና ድባቡም የተቀሳቀሰ ነው። እሱን ጉዳይ ግን እንዴት ነው ቀለል ተደርጎ መታለፍ ያለበት ጉዳይ ነው ወይ? ምንን ያመላክታል? የሀገሪቱ ህዝብ ሀገሪቱ ላይ ለሚካሄድ ትልቅ ሀገራዊ ምርጫ እንብዛም ትኩረት የሰጠው አይመስልም። ድባቡም የተቀዛቀዘ ነው። ቀለል ተደርጎ መታለፍ የሚችል ነው እንደ አንድ ፖለቲከኛ። እንግዲህ በጣም ትልቁ መንግስት የምንቀይርበት ምርጫ ነው። ምርጫ ያስፈልገን መንግስትን ለመቀየር ወይም ያለው መንግስት ለህዝብ የተሻለ ከሆነና በህዝብ ዘንድ ቅቡልነት ካለው እዛው እሱን አረጋግጠለት በድምጽ ብልጫው እንዲያልፍ ነው። ጎረቤታችን ኬንያ እንኳን እኮ ይሄን ዲሞክራሲ ኤክሰርሳይዝ አድርጋ እኮ በየእንትኑ እየቀየረች ነው መንግስትን። ነገር ግን እኛ ሀገር ላይ ይሄን የማድረግ እድሉ የሚልንም ህዝቡ የአፕታይት የለውም። አሁን አንተ ምግብ የምትበላው እኮ ውስጥ ሲቀበለው አፕታይት ሲኖር ህዝቡ የምርጫ አፕታይት የለውም። እኛ እኮ ህዝብ ውስጥ ነው ያለነው። እንደ መንግስት ሹማምንት እንደ ብልጽግና ሰዎች በጥቁር እንትን በተለበጠ ቬት አይደለም የምንሄደውና ከህዝቡ ጋር ነው የምንኖረው። ስለዚህ የህዝቡን ስሜት በደንብ እንደ ፖለቲከኛም ህዝቡ ምን ይላል የሚለውን ነገር ማድመጥ ተገቢ ነው የሚሆነው እና ይሄን ስታስበው የህዝቡ የመምረጥ ፍላጎት፣ የፓርቲዎች አቅም ማጣት፣ በዛ ላይ ደግሞ በዚህ ብልጽግና ዘመን የፓርቲዎች ማርመላስ በኋላ እንመጣበታለን። አብሮ መስራት በሚል እንትን ከመክሊታቸውን የሸጡ ከዙፋናቸው ህዝቡ ካስቀመጣቸው እንትንስ የወረዱ እነኚህን አይነት ሰው ፓርቲዎች ሲኖሩ ተስፋ ቆረጠ ህዝቡ። አንደኛ ብዙ ስቃይ የሚደርስበት ህዝቡ ነው። በማት ብዙ ሞት ገብሯል በፓርቲ እንቅስቃሴ። 97 እንኳን በቅርቡ ያለውን ያስታውሳል ማህበረሰቡና እኔም ባለፈው 6ኛው ሀገራዊ ምርጫ ሁሌም ማስታውሰው በሄድኩበት ሚዲያ ላይ ሌላ አቅም ስለሌለኝ ልክ ህዳር 7 ለ8 አጥቢያ ማታ 2 ሰዓት ላይ የተገደለብን አንድ የፖለቲካ ሰው አንድ ዩኒቨርሲቲ መምህር ግርማ ሞገስ ሁሌ ያስታውሳለሁ። ስቲል ገዳዮቹ እንኳን ያልተያዙበትና ለፍርድ ያልቀረቡበት ለምን ሞተ ያ ሰው? የዛን ጊዜ ገና ወጣት ነውና እንዲህ አይነት እንትን ሲያይ ማህበረሰቡ ተስፋ ይቆርጣል። ሌላው እንግዲህ ምርጫን ስናነሳ በዚህ የምርጫ ሂደት ላይ ዋነኛው ተዋናይ ብሔራዊ ምርጫ ቦርድ ነው። ብሔራዊ ምርጫ ቦርድ ላይ የታማኝነት ጥያቄዎች በተቃዋሚ የፖለቲካ ድርጅቶች ይነሳሉ። ለምሳሌ ኢህአፓን ብናነሳም በዚህ ምርጫ ላይ ያለኝን ተሳትፎ አጤነዋለሁ የሚል አስተያየትን ሰጥቷል። በቅርቡ ሀገራዊ ስብሰባ መሰረዙን ተከትሎ ኦፌኮም ቢሆን ምርጫ የማደርገው ፓርቲ እንዳይሰረዝ ህልውናውን ለማስጠበቅ አስቻይ ሁኔታዎችን ባለባቸው ቦታዎች ላይ ምርጫን አካሂዳለሁ እወዳደራለሁ የሚል አስተያየትን ይሰጣል። በሲዳማ ክልል ላይ ከብሔራዊ ምርጫ ቦርድ ጋር ክስ ውስጥ ያሉ የፖለቲካ ድርጅቶች አሉ። እነዚህ ነገሮች ተዳምረው ምንድነው ሊያሳዩን የሚችሉት? ምርጫ ቦርድ ላይ ያለ የታማኝነት ማጣት በራሱ እንዴት ይታያል? እንግዲህ ይሄ አሁን የ7ኛው ምርጫ እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነው የሚታየው። ፓርቲዎችም ፐርሰናሊም በፓርቲም በግልም እምነት የለኝም በምርጫ ቦርድ ላይ ነኝ። ምርጫ ቦርድ ፍጹም ገለልተኛ ተቋም ሆኖ መቆም እንዳለበት እናል። ምርጫ ቦርድ ብቻ አይደለም፣ በርካታ የዲሞክራሲ ተቋማት፣ የፍትህ ተቋማት ገለልተኛ ሆነው ነው መቆም ያለባቸው። ሪሊ ከገዢው ፓርቲ ምርጫ ቦርድ ተጽዕኖ ውጭ ነው ወይ ያለው? የገዢው ፓርቲ ምርጫ ቦርድ ላይ ትልቅ ክንዱን አይጫንም ወይ? እያየናቸው ያለናቸው በርካታ ነገሮች እንደ ማሳያ የምናነሳቸው ነገሮች አንሱልኝ። አሁን ብሔራዊ ምርጫ ቦርድ የታማኝነት ጥያቄ ገለልተኛ አይደለም ብለን ስንል በምን ማሳያ ነው? የሚቀርቡ ክሶች ላይ የሚወሰኑ ውሳኔዎች ሲምፕሊ ፓርቲዎች አቅም እንዲፈጥሩ ለማድረግ ምርጫ ቦርድ የሚጫወተው ሚና አለ። ባለፉት 2-3 ዓመታት የሚመደበውን በጀት ስናይ ፖለቲካ ያለ ገንዘብ አይመራም። ገንዘብ ነው ይገባል። ይበጀት የነበረውን በጀት ከ2 እስከ 3 እስከ 4 እንደ ፓርቲዎቹ አቅም እንደ አባላት ቁጥር እንደሚያቀርቡት እጩ ቁጥር ከፍተኛ ገንዘብ ይመደብ ነበር። ለሀገር አቀፍ ፓርቲዎች ለብቻ፣ ለክልል ፓርቲዎች ለብቻ። ይሄ ምርጫ ዋዜማ ላይ ግን የተመደበውን በጀት ስናየው ማክሲመም አገር አቀፍ ለሆነ ፓርቲ 700 ምናምን ሺህ ብር ነው። ለክልል ፓርቲዎች
400 ምናምን ሺህ ብር ነው። እነኚህ ፓርቲዎች የት ተንቀሳቅሰው ነው እሱ የፖለቲካ ስራ የሚሰሩበት? ለምንድን ነው ከባለፉት ዓመታት በጀት በብዙ ፐርሰንት ደረጃ ለምንድን ነው የወረደው? እንዲያድጉ ስላልተፈለገ ነው። ሌላ እኮ የገቢ ምንጭ የላቸውም ፓርቲዎች የአባላት መዋጮ ካልሆነ። ገዢው ፓርቲ ችግር የለው የትኛውም መንግስት እንትን ሊጠቀም ይችላል። ወደ 3 ቢሊዮን ብር እኮ ካከማቸ ፓርቲ ጋር ነበር 6ኛው ሀገራዊ ምርጫ ያደረገውና ከዚህ እንኳን በትንሹ ብትነሳ ፓርቲዎች እንዲያድጉ አይፈልግም። ሌላው የምርጫ ቦርድ ገለልተኛ ለመሆን በቀደም ሲያነሱት ነበር። እኔ የማውቀውን ጉዳይ ከቁጫ ህዝብ እንትን ጋር ከቁዴፓ ጋር ተያይዞ የ3 ዓመት ሙሉ አንድ ጉዳይ እልባት ሳያገኝ የፓርቲ አመራሮችና አባላት በየአካባቢው የታሰሩ ስቃይ ያዩ የኢዜማ ሰዎች ዘይሴ ላይ በዛ ደረጃ ታስረው ስቲል ነው እነሱን ማስፈታት ችግሩ መፍታት ያልተቻለው በምርጫ ቦርድ ቸልተኝነት ነው። ባያዝ ያደርጋል ወደ ገዢው ፓርቲ። የገዢውን ፓርቲ አይን ነው የሚያየው አይኑን። ስለዚህ ይሄ ገለልተኛ ባልሆነበት የራሱን ውሳኔ ኢቭን የወሰነ ውሳኔ ተግባራዊ የማይሆንበት በቀደም ኢህአፓ የጠራውን ህዝባዊ ስብሰባ ምርጫ ቦርድ ድጋፍ ደብዳቤ ጽፏል። ማን እንደከለከለውም ሳይታወቅ የመንግስት አካል እንደሆነ ፓርቲው የተናገረ ነው። መንግስት ነው ያስከለከለን አዳራሽ። ያው አዳራሹም ሲከለከል እንግዲህ ማን ከለከለው የሚለውን ነገር ማጥናት ነጋዴዎችም ስለሚፈሩ ነው። ምርጫ ቦርድ ግን በትክክል ኖ ብሎ መንግስትን አደባባይ በሚዲያ ወጥቶ መሞገት ነበረበት። እናት ፓርቲ ላስቲር ጉባኤ እንዳያደርግ ሲከለከል ሲታጠፍ ጉባኤው ኖ ልክ አይደለህም ብሎ ከዛ ውጪ ያለ ህግ አለ መስጠት ነው። አዳራሽ የመንግስት አዳራሽ ብልጽግና እንደ ልቡ የሚቦርቅበትን አዳራሽ ሌሎች ፓርቲዎች እኮ መብት አላቸው። ምርጫ ቦርድ ህግም ላይ እኮ የሰፈረ ነው በአዋጅ። ይሄን ለመስጠት ምርጫ ቦርድ አቅሙን አሳይቶ ኖ ብሎ ማስፈራት የማይችል ተቋም ከሆነ ምንድነው የምርጫ ቦርድ ገለልተኛውና ያው የገዢው ፓርቲ አንጋሽ ነው የሚሆነው? ለዚህ ነው ጥሩ። እስካሁን ባለን ቆይታ እርሶም የመንግስት ድካሞች የምርጫ ቦርድን የገለልተኝነትን ጉዳይ እርሶም ሲተቹ ነበር። ግን አሁን አንድ ጉዳይ ላይ አስተያየት እንዲሰጡኝ ነው። የፖለቲካ ፓርቲዎቻችንን የፖለቲከኞች ቁመናት እንዴት ይታያል? እዚህ ላይ ለምሳሌ የፖለቲካ ቁርጠኝነታቸውን ፖለቲከኞቻችንን፣ ምክንያቱም ፖለቲካውን በቃኝ ብለው ሀገር ጥለው የወጡ አሉ። የፖለቲካ ፓርቲ ተሳትፏቸውንም አቁመው ቤታቸው የከተሙ ፖለቲከኞች አሉ። የነዚህን ቁርጠኝነትም ጨምሮ እንዲያነሱልኝ ነው። የፖለቲካ ፓርቲዎች ደግሞ በአንድ በኩል ተቃዋሚ ነኝ እያሉ በሌላ በኩል ደግሞ ከመንግስት ስልጣን ተጋርተው እየሰሩ እሱስ እርስ በርሱ የሚጋጭ ጉዳይ አይደለም ወይ? እንዴት እናስታርቀው? ጥሩ ጥያቄ ነው ያነሳው። ፓርቲዎች አቅም አላቸው ወይ? አሁን ላይ ያለው ፓርቲ የተሽመደመደ ነው። ባለፉትም ዘመናት ቢሆን መንግስትን ሊያስቀይር በሚችል ቁመና ላይ ያሉ ፓርቲዎችን ፈልጋ አታገኙ። ምናልባት ብዙ መድረክ ላይ ብዙ ዋጋ የከፈልኩበት ፓርቲም ስለሆነ አይደለም። ኢዜማ 6ኛው ሀገራዊ ምርጫ ላይ 300 ምናምን እጩዎችን አቅርቦ ነበር። አይ ቲንክ ከ250+1 ከሚለው በላይ ባለው እንትን እሱ የተሻለ ነበረ። የተሻለ ህዝቡ መርጦት እንትን ቢል ለመንግስትነት መዋደር በሚችል ደረጃ። ከዛ ውጭ ግን ሌሎቹ ፓርቲዎች በመላው ሀገሪቱ መቀመጫ ላይ ማቅረብ አልቻሉም። 547ቱን ከቨር አድርገው የሚያቀርብ የለም። ሁላችንም እንኳን መርጅ ብናደርግ በጣም አሳር ነው። ሁሉም ፓርቲ ልዩነቱን አቻችሎ አይዲዮሎጂው ምንም አያጋጨንም። ኢትዮጵያዊ እንትን ላይ ያለ ነው። አብዛኛው ሶሻል ዲሞክራቶች ናቸው ኢትዮጵያ ውስጥ ያሉት አገር አቀፍ ፓርቲዎች። እነሱ ፓርቲዎች መርጅ አድርገው ድምፅ እንዳይባክን አድርገው ቢወዳደሩ ፓርላማውን በብዙ ቁጥር ኮንትሮል ማድረግ ይችላሉ። እዚህ አዲስ አበባ ላይ ባልደራስና ኢዜማ ባልደራስ ከፍተኛውን ድምፅ አምቶ ሁለተኛ ድምፅ ያመጣው ኢዜማ ነው። ሁለቱ መርጅ ቢያደርጉ እኮ ብዙ ቦታዎች ላይ ወንበር ማሸነፍ ይቻል ነበር። እርስ በርስ የመገፋፋት የፓርቲ አመራሮችም ትንንሽ የስልጣን ዘውዳቸውን ኪሳቸው ከተው የሚንቀሳቀሱ ገባ ኮሚትመንቱ ይህን ያክል ጎልቶ የሚወጣ ያይደለ ቁርጠኛ ሆኖ የሚታገሉበት ጉዳይ አይደለም። ኢኮኖሚካሊም የደቀቁ ቢሆንም አባላትን ማግኘት የሚችሉበት አባላቱ ራሳቸው ለመታገል ኮሚቴድ ሆኖ አይደሉም። በዚህ ዘመን እኮ ከፓርቲዎች አባላቱ አበል የሚፈልጉበት የሆነ የሚገኝ ክፍያ ካለ የሚፈልጉበት ኢቭን ክፍያ እንኳን የማይፈጽሙ አባላት ያሏቸው ፓርቲዎች ናቸው እኮ አገር ውስጥ ያለው። የመጀመሪያ የአንድ ፓርቲ እንትን እኮ በእግዚአብሔር ቤት የእምነት እንትኑ አስራትና በኩራትን መክፈል ነው አይደል? ፓርቲውስ ደግሞ ወራዊ መዋጮውን መክፈል ነው። እሱን እንኳን ሳታደርግ ፓርቲውን በኢኮኖሚ እንኳን ሳትደግፍ የፓርቲው ማኒፌስቶ ምን ይላል? ፕሮግራሙና ደንቡ ምን ይላል? ይሄን ጠንቅቆ የሚያውቅ እስቲ ጥራና ጠይቃቸው። አንዳንዶቹን የፓርቲ አመራሮች ሪሊ በደንብ ያውቁታል፣ ዲፕሊ ተረድተውታል።
ይህን ስታስብ በጣም ዝርክርክ የሆነ ማጀቢያ ብቻ የሆነ ማጀቢያ ጆኖ ማጀቢያ ሁለቱ ሙሽሮች ሊጋቡ ያጃዊ ብዛት በጣም ብዙ ነው እነሱን ለማስዋብ እሱ ነው አሁን ኢትዮጵያ ውስጥ ያለው። ከዚህ በዘለለ ግን ፓርቲዎች ራሳቸውን ፈትሸው፣ ሁለተኛ ወደ ፓርቲ የሚመጣው አመራር ማን ነው? ቅድም ያነሳው የብቃት ጉዳይ አለ። የታሉ ምሁራን? አገሪቱ ፖለቲካውን ረን የሚያደርግ ምሁራን አታ ነው እንዴ? እኛ እኮ በዚህ አቅማችን ፖለቲካውን የምንመራው እነሱ እኮ መድረኩ ላይ ስለሌሉ ነው። ጠፉ ምሁራኑ። ኔልሰን ማንዴላ እኮ የዛሬዋ ደቡብ አፍሪካ እንድትፈጠር ሮቢን ደሴት ላይ ለ27 ዓመት ታስሯል። ትናንትና በኢህአዴግ ዘመን እኮ በጣም ጉምቶ የተሰኙ ፖለቲከኞች እና አንዱዓለም አራጌ እኮ 7 እድሜ ልክ ተፈርዶባቸው ነበር አይደል? እነ እስክንድር ነጋን የመሳሰሉ ያን ስርዓት አጥብቀው ያወገዙ ሁላችንም ትብዛምተን እስር ቀምሰናል። እንዲህ አይነት ኮሚትድ የሆኑ አመራሮች አሉ ወይ ዛሬ? እሱን የፓርቲዎቹ ጓዳ እሱን በደንብ አድርገው ይገልጠዋል። ኮሚትድ ናቸው ወይ? ፓርቲዎቹ ወጥተው ዲቤት ለማድረግ ወጥተው የራሳቸውንም የመንግስትንም ህጸጽ ለመንቀስ እንዲናንተ ጋር መጥተው እንትን ናቸው ወይ? ይሄ በጣም በቃ ተከድነው ይብሰልሱ። ከዚህ በዘለለ ደግሞ ፓርቲዎች ጠበቅ አድርገው እንዳይታገሉ በተለይ ዶክተር አብይ ከመጡ በኋላ ማር አስልሰዋል። አዎ እሱም ጉዳይ ላይ በደንብ እንዲያዩልኝ ነው። መንግስት የፖለቲካ ምህዳሩ ጠቧል ለሚሉ ሰዎች ማሳያ አድርጎ የሚያመጣው እንደውም በሀገሪቱ ታሪክ ባልተለመደ ሁኔታ የመንግስትን ስልጣን አጋርተን ከተቋሚ የፖለቲካ ከተፎካካሪ የፖለቲካ ድርጅቶች ጋር አብረን እየሰራን ነው፣ ስለዚህ የፖለቲካ ምህዳሩ አልጠበበም ይላሉ። ግን እርስዎ እንደ አንድ ፖለቲከኛ ተቋሚ የፖለቲካ ድርጅት ውስጥ ያሉ አካላት የመንግስትን ስልጣን በመጋራታቸው ምን አተረፉ? ፖለቲካችንስ ላይ ምንድነው የጣለው ጥላ? እኔም ኢዜማ ለቂ ልውጣ ያስገረደኝ ከመንግስት ጋር አብሮ መስራት የሚለው መፈተሽ አለበት የሚል አቋም ስለነበረኝ ነው። ምን ጠቀመ ምን ጎዳ ፓርቲውን በኋላ አነሳለሁ። አንድ ሐኪም አንድ ሜዲካል ዶክተር ሰርጀሪ ሲሰራ ቀዶ ጥገና ሲያደርግ በሽተኛው የሚወጋው መድኃኒት አለ አይደል? ማደንዘዣ ይወጋል አይደል? አኔስቴዥያ ነው የሚባለው በሕክምና ቋንቋ። እሱ ማደንዘዣ እንዳያመው ነው ሲቀደድ። ደን ሲቀደድ ምንም ሲያደርጉት መቀሱ ምኑ ሲቆርጠው አይሰማው። 4 ሰዓትም 5 ሰዓት ይፍጅ ታክመው በሽታውን አስወግደው ምናምን ከተሰፋለት በኋላ የአኔስቴዥያ የማደንዘዣ ሰዓቱን ሲጨርስ አይደለም የሚያማው። በዶክተሮቹ እንትን ውስጥ እንዳልገባ ብቻ አንዳንድ ጊዜ ፖለቲከኞች የማናውቀውን ነገር ሁሉን የምናውቅ ስለሚመስለን ስለምናይም ካለን እንደው አንብበንም ታክመንም ካየነው እንትን አንጻር ነውና ከዛ በኋላ ነው ፈውስ ይመጣው። ሰውየውን ግን አኔስቴዥያ ሳይወጋ ልቅደረው ብትል ይፈራገጥባል። እኔ ከመንግስት ጋር አብሮ መስራት የሚለውን እንደዚህ ነው የማየው። ማደንዘዣ ነው ፓርቲዎችን ኖ ልክ አይደለህም ብለው መንግስትን እንዳይሞገቱት በመደመር በተሰኘው እንግዲህ አገር በቀል እንበለው ብልጽግና በቀል እንበለው ወይም የዶክተር አብይ አህመድ ፈጠራን በለው እኔ መደመር የሳቸው መጽሐፍ እንደሆነ ነው የማውቀው። ጥሩ ነው እኮ መደመር ግን በቦታው ሲሆን ነው የምትደምረው። ውሃና ዘይትን አትደምርም፣ ነዳጅና ውሃን አትደምርም። ሁለቱም ተቃራኒ ሆኖ መቀጠል አለባቸው። ውሃውም ለህይወት ያስፈልጋል፣ ዘይቱም ለህይወት ያስፈልጋል። የሚዋሃዱበት ደግሞ ጊዜ አላቸው። እዛ ሰዓት ላይ ድስት ተጥሮ ምናምን ነው አብረው ነጥረው እዛ ነው። እሱም ቢሆን አይዋሃዱም፣ ዘይቱ ከላይ ይጠላል። እኔ ተቃዋሚዎች መንግስት እንዳይሳሳት መንግስት ከመስመር እንዳይወጣ ልጓም የሚሆን የተቃውሞ ጎራ ያስፈልገዋል። ጠንካራ ተቃውሞ። ኡሁሩ ኬንያታ ማን ነው አሁን ያለው የኬንያ ፕሬዝዳንት? ዊሊያም ሩቶ ባለፈው በነበረ ኢናጉሬሽን ላይ አሸንፈው ስልጣን ላይ ሲወጣ በፍጹም ስልጣን አልሰጠም ለተቃዋሚ ፓርቲዎች። በደንብ እንዲቃወሙኝ ይፈልጋለሁ፣ እንዲቃወሙን እንፈልግ፣ ህጸጻችንን እንዲያሳዩን። አይታል እንግዲህ ተቃዋሚዎች የሩቶ ፓርላማ የሆነ ህግ አውቶ ከማጽደቁ በፊት ተቃዋሚዎች በሚያቀርቡት ጥሪ ህዝቡ ያን ሁሉ እንትን ያስቀይር ነበር። አየ መስታወት ታውቃለህ? መስታወት ጠዋት ፊት ላይ የምታየው ለመስታወት ሴቶች እንደሚቀርቡ ይነገራል ብዙ ጊዜ ለውበታቸውም ስለሚጨነቁ። እኛም እኔም መስታወት ሳላይ አልወጣም። አንተ ጋር ስመጣ ከርባሳ ሰራኝ ጸጉር አበጣጠሬ ምናምን ቸክ አድርጌ ነው የምወጣው። ምንም ብታረጅ ከመስታወት ውጭ አትሆንም። እና መስታወት የምታየው እንከን ካለብህ ሰውነት ላይ፣ ፊት ላይ፣ አለባበስ ላይ
ይሄን መንግስት አካሄዱ ላይ ሂደቱ አሰራሩ ላይ እንከን ካለበት መስታወት የሚሆኑት ተቃዋሚ ፓርቲዎች ናቸው። ፖለቲካውንም እኮ ዲሞክራሲውን እኮ ከፍ እንዲል የሚያደርጉት ተቃዋሚ ፓርቲዎች ናቸው። እነኚህም ፓርቲዎች ጉያ ስር አምጥተህ ስልጣን ሰጣቸው። ገባ? ቁስላም ውሻ እንደ ልቡ አይጮህም ነው የሚባለው። አቁስልሃቸዋል እኮ በስልጣን ወቅትህም ባይሆን አቅም ሰማር አቁስልሃቸዋል። እዚህኛው ጉዳይ ላይ አቶ አበበ ፖለቲካውን በርቀት የሚከታተሉ ሰዎች ይህንን አካሄድ መንግስት የፖለቲካ ምህዳሩን ለማስፋት የሄደበት ርቀት ሳይሆን በፓርቲዎች መካከል ክፍፍልን ለመፍጠርና ለማዳከም የሄደበት እንደ አንድ ስትራቴጂ አድርገው የሚያነሱት አሉና የእርሶስ አስተያየት ምንድነው? እንዲሉኝ ሼር አድርጋለሁ። ከነሱም ከመንግስት ጋር አብሮ መስራት የሚለው ሊሚቴሽን ያስፈልገዋል። ይሄን ነገር መጀመሪያ ላይ በህግም ጭምር የደነገግነው ምናልባት ወደፊት የሚታይ ነገር ይሆናል። ኢዜማ ውስጥ ያለው ነው። ከመንግስት ጋር የምትሰራው መንግስትና ፓርቲን የለየ መንግስት ሲሆን ነው። የመንግስት ስራ ላይ ተመደበ የምትሰራው ስራ የመንግስት ስራ ነው። እሱ የፖለቲካ ፓርቲዎች መጥተው ተዋድረው ምህዳሩ ላይ ገዢው ፓርቲ ቢሸነፍና ሌላውን ቢመጣ የመንግስት ስራ ይቀጥላል። ችግሩ ኢትዮጵያ ውስጥ መንግስትና ፓርቲ አልተለየም። እንዲያውም ጭላንጭሉ በኢህአዴግ ዘመን ይሻል ነበር መንግስትና ፓርቲን የመለየት። አሁን እኮ ቶታሊ ብልጽግናም መንግስትም ነው ፓርቲም ነው። ምንም ጥርጥር የለውም። ኤቭሪንትን ብልጽግና ነው የሚያደርገው። ስለዚህ መንግስትና ፓርቲ እንደ ብልጽግና ዘመን ደግሞ በቃ እዛ አንድ ላይ የተጨፈለቁበት ዘመን የለም። ስለዚህ ይሄ ባልተለየበት ሁኔታ አንተ የመንግስት ስራን ፕሮፐርሊ ሰርተህ አብሮ በመስራት በሚለው እንትን የምትቀጥል ቢሆን ወይ እዚህ ጋር መጥተህ ፖለቲካ መድረክ ላይ ደግሞ ልክ አይደለህም ብልጽግና ብለህ ልትሞግት የሚያስችል የፖለቲካ አቋምና ስብዕና ያስፈልጋል። ገዢው ፓርቲ እንደፈለገ የፈለገውን እንትን እያለ አንዲት መግለጫ ለማውጣት ስልጣን ስለሰጠህ ብቻ የምትሳቀቅ ከሆነ ምንድን ነው ለህዝብ የቆምከው? ለምን አትዋሃድና አንድ ላይ ሀገር አታገለግልም? የፖለቲካ ምህዳር መስፋት ማለት ሲጀመር የፖለቲካ ፓርቲ ብያኔው ራሱ ለምን አስፈለገው የሚለውን ብያኔ ዴፊኒሽኑ የፖለቲካ ፓርቲ የመንግስትን የየቀኑን እንቅስቃሴ ህጸጾች እየነቀሱ አውተው ለህዝብ ማጋለጥ ጉብጠቱን እያረቁ ማቃናት ይሄ የፓርቲዎች ትልቁ ዓላማ ነው። ስልጣን መያዝ ብቻ አይደለም። ስልጣን ላይ ያለው መንግስት ራሱ እንዳይባልግ መስመር እንዳይስት ዲሞክራሲ እንዳይጨፈልቅ እግር በእግር እየተከታተልክ አንተ ነህ የምታስተካክለው። ተቃዋሚው ለዚህ ነው የሚያስፈልገው። አቅም ፈጥሮ ደግሞ ሲመጣ አማራጭ ፖለቲካ ይዞ ይመጣና ህዝቡን ያስተዳድራል። ስለዚህ በእርሶ እይታ አሁን ላይ በሀገሪቱ ላይ እየታዩ ያሉ አለመግባባቶች፣ በየዘርፉ የሚታዩ ክፍተቶች ላይ ተቃዋሚ ፖለቲካ ፓርቲዎችም ስራቸውን አልሰሩም ብለን ማለት እንችላለን? ምንም ጥርጥር የለውም። እስቲ ንገረኝ፣ ይሄ ሁሉ ነገር ሲሆን የትኛው የፖለቲካ ፓርቲ ነው በጣም በጣት የሚቆጠረው? ኢህአፓ፣ እናት አይ ቲንክ አሁን ወደ መተባበር ነገር የመጡት ከነኚህ ፓርቲዎች ውጪ የትኞቹ ፓርቲዎች ናቸው ይሄ ነገር ልክ አይደለም ብለው? አርሲ ላይ የተፈጠረውን ጭፍጨፋ ትላንትና አይተሃል። ወለጋ ላይ የተፈጠረው ችግር፣ ጦርነቱ ላይ አይተሃል። አሁን ያለው የሰሜኑ ልክ አይደለም ይሄ ጉዳይ። መንግስት በወሎ ሰፊነት ይሄን ያድርግ ብሎ መንግስት ላይ ጫና መፍጠር የሚፈልግ ፓርቲ አውቶ እናንተ ጋር መጥቶ እዚህ ሚዲያ ጋብዞ የሚሞግት አካል አይተሃል። ፓርቲዎች ይሄንን ማድረግ የማይችሉና ዝም ብሎ ብቻ ምርጫ ሲመጣ ዶሲያቸውን አራግፈው አዋራ የጠገበ ዶሲ አራግፈህ ወተለ ምርጫ ቅባት ተወልውለህ ሚዲያ ላይ ክርክር ሲፈጠር ገጥመህ የማታደርገውን ኢሉዥን የሆነ ነገር ለህዝብ ቃል የገባ እሱ ነው። ይሄ ነው እኮ የጠፋው። አሁን እዚህ ማን ያሳየው ይሄን መንግስት ሲሳሳት? ልጓም ለምንድን ነው ለበቅሎና ለፈረስ ልጓም የሚያስፈልገው? ልቅ ከሆነ የተጫነውን ሰውዬ እኮ አንስተው ያፈርጡታል። ልጓም ያስፈልጋል። ለምንድን ነው መኪናም ፍሬን የሚያስፈልገው? ይሄንን ለምንድን ነው መሪ የሚያስፈልገው? ጠመዝማዛውም ይሄንን ለማድረግ የፖለቲካ ፓርቲዎች ትልቅ አስተዋጽኦ ማድረግ ይችላሉ። ይሄን ለማድረግ አቅም የላቸውም። ቅድም እንዳልኩ ለምሳሌ ኢትዮጵያ ውስጥ ወደ 60 ምናምን ፓርቲዎች አሉ። በቀደም አይታል የእንግሊዙ አምባሳደር ብልጽግናን ዋናውን ቢሮ በጎበኘበት ሰዓት አቶ አደም ፋራ የፓርቲው ምክትል ፕሬዝዳንት ወደ 275 ሰዎችን በመላው ሀገሪቱ ሹመት ሰጥተናል ከተቃዋሚ ፓርቲዎች። ይሄ ነው አሁን ዲሞክራሲውን ማስፋት። ግለሰቦች ናቸው የተሾሙት ነው የኔ ዲቤቲንግ። ግለሰቦች ተሾመዋል። መታገል ያለብን ለግለሰቦች ሹመት አይደለም። አገሪቱ ዲሞክራሲያዊ መንግስት እንዲኖራት ነው። አገሪቱ ዲሞክራሲያዊ ወደሆነ መንገድ እንድትሄድ ነው። የህዝብ ድምፅ እንዲሰማ ነው። የህዝብ ብሶትን እንድንባስ ነው እንጂ
ጥቂት ግለሰቦች ስልጣን ላይ ስለወጡ ስለተሾሙ ብቻ ዲሞክራሲው ሰፍቷል ነው የምንለው? ይሄ በጣም አሜዚንግ። ስለዚህ ፓርቲዎች ክልል ላይ የሚያሉት አገር አቀፍ ፓርቲዎችም እኮ አሉ አሁን በጣም ውስን የሆኑ ያው እንደው የኢዜማ ጎልቶ ይወጣ እንጂ ፕሮፌሰር ብርሃኑም ትምህርት ሚኒስትር ስለሆኑ ሌሎችም እኮ ተቋርሰዋል። ሚኒስትር ዴታ ማድረግ ምናምን እንደው አንዱ ላይ መረባረብም ብቻ ተገቢ አይደለም። ምናልባት ኢህአፓ ከመንግስት ጋር አብሮ መስራት የሚለው የለውም። ከዛ ውጭ እኮ ሌሎች ፓርቲዎች ልሰዋል ቀምሰዋል ማለት። ስለዚህ ክልል ላይ ያሉ ፓርቲዎችን ብታያቸው ይሄው ነው። የቦሮ ዲሞክራሲያዊ ፓርቲ እዛ ቤኒሻንጉል ጉሙዝ ላይ ያለ አሁን ከብልጽግና ጋር ስለማው ተዋሃደ። ጥሩ ነው አምኖበት ከተዋሃደ እንዲህ እኮ ጥሩ ነው። አብሮ መስራት በሚለው ግን አሁን እስር ቤት የሚማቀው ዮሐንስም ጭምር ኃላፊነት ወስዶ ይሰሩ ነበር። አብሮ ያስሉሱህና እምቢ ስትል ጋማና አስሮ ያስገባዋል። ከዛ በኋላ ፓርቲውም ላይ አደጋ ትፈጥራለህ። ስለዚህ ግለሰቦችን ማሾም አይደለም አብሮ መስራት። ጥቂት ግለሰቦች ስለተሾሙ የሀገሪቱ ችግር ተቀርፏል ማለት አይደለም። መታገል ያለብን የፖለቲካ ፓርቲ አመራሮችና አባላት ለስልጣን ወይም ለማን ነው የሆነ ኃላፊነት ላይ ቁጭ ብለን እንትን ለማለት አይደለም። ህዝብን የስልጣን ባለቤት ለማድረግ ህገ መንግስቱ እንዲከበር ለማድረግ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ለማድረግ የሚጣስ ህግ ካለ እሱን ቆመን ጥብቅና ቆመን ለመታገል መሆን ስለሚገባው ይሄን ለማድረግ አስቻይ አይደለም። አቶ አበበ በርካቶች ፖለቲከኞችን ራሳቸውን ይተቻሉ። የሚተቹት ፖለቲካውን እንደ አንድ የገቢ ማስገኛ እንደ አንድ የንግድ ዘርፍ እየተቆጠረ ነው የኛ ሀገር ፖለቲካ የሚሉ በርካቶች ናቸው። ምክንያቱም ያው ምርጫ ቦርድ የተወሰነ ገንዘብ ይበጀታል። ያንን ገንዘብ ለመከፋፈል ፖለቲካውን እንደ አንድ ህይወታቸውን ማስቀጠያ አድርገው የሚንቀሳቀሱ የፖለቲካ ሰዎች አሉ ብለው የሚተቹ አሉና ለሱ ትችት የርሶ ምላሽ ምንድነው? 100% እንዲህ አይነት ሰዎች እንዳሉ ምንም አትጠራጠር። እንደምንም ተፋትገው ፓርላማ የሚገቡ አሁን የክልል ፓርቲዎችን የፓርቲያቸውም ጭምር ጠፍቷል ድምጽ ነው። ሲምፕሊ አብንን ወሰደውን ለምን አናነሳም? አሁን ፓርቲው አማራ ክልል ላይ ይንቀሳቀሳል። ጥቂት ሰዎች ግን ስልጣን ማማ ላይ ነው ያሉት። ፍራንክሊ እንግዲህ ነጭ ነው መነጋገር ያለብን። የገዴ ህዝቦች ዲሞክራሲያዊ እንትን ፓርላማ አሉ። ፓርቲው ግን ምርጫ ቦርድ አፍርሶታል ወይም አግዶታል። አንድ የሆነ ቦታ ላይ ቁጭ ብሎ እንዲጠቀሙ እናደርጋቸዋለን። አንድ ሁለተኛው ሽርፍራፊ ገንዘብ ፓርቲ ውስጥ አለ። ስፔሻሊ አሁን እንኳን የለም። ቀደም ባሉት ዘመናትም ስናይ ከውጭ ይመጣ ድጋፍ ነበር። አሁንም አለ ድጋፉ። ትናንትና ኢትዮጵያዊነት ላይ የነበረው የውጭ ድጋፍ ዛሬ ወደ ዘር ወደ ሀረግ ወርዶ ወደ ዘውግ ወርዶ የዘውግ ድጋፍ ላይ እናየዋለን። ዲያስፖራው በዘውግ ተከፋፍሎ የሱን ዘውግ የሚያቀነቅን ፓርቲዎችን የሚረዱበት ሜካኒዝም ያ የመጣው ገንዘብ ምን ያክሉ ስራ ላይ ይውላል? ለፓርቲው አገልግሎት ለፓርቲው ለማጠናከር ድርጅት ለመስራት ምን ያክል ግለሰቦች ሲገባ እሱ ምናልባት ወደፊት የሚፈትሽ አካል ካለ ገበናውን በደንብ ገልጦ ማየት ይችላል። ፍራንክሊ ስፒኪንግ ግን እዚህ ትችት ላይ እርሶንም ስሞት የሚያነሱ በርካቶች ናቸው። ለምሳሌ እርሶን ከእርሱ ጋር በእንደዚህ አይነት ቃለ መጠይቅ ስንገናኝ እኔ በግሌ ለሁለተኛ ጊዜ ነው። የዛሬ 2-3 ዓመት በፊት ቀደማ ኢዜማ ዋና ጸሐፊ ሆነው እያሉ ቃለ ምልልስ አድርገን ነበር። ዛሬ ደግሞ ተገልብጠው ኢህአፓ ሆነዋል እና በምን ፍጥነት ነው የተሸጋገሩት? ጥሩ ጥያቄ ነው። ብዙ ጊዜ ብየዋለሁ ይሄን ጥያቄ ተጠይቄም ብዙ ሚዲያ ላይ መልሼዋለሁ። እንግዲህ እኔ ኦልሞስት ከኢዜማ ላይ ከወጣሁ 1 ዓመት ከምናምን ነኝ። እኔ ኢህአፓ ገንዘብ ይከፍለዋል አበበን ብሎ ካለ የተከፈለበትን ነገር አምጥቶ ያሳያችሁ ለእናንተ። እኔ ኢዜማ ውስጥም ስገባ ገንዘብ ፈልጌ አይደለም። ፕሮፌሽናል መምህር ነኝ። 30 ምናምን ዓመት ያስተማርኩ። እዛ ፓርቲ ውስጥ ገብቼ የሚከፈለኝ ደሞዝ ነበረ። ከፓርቲና ከሃይማኖት ተቋማት የሚወሰድ ደሞዝ ሪል የደም መስሎ ነው የሚታየኝ። ያንን ስራዬን ትቼ ነው ሙሉ ጊዜን የሰጠሁት። ሙሉ ጊዜ ፖለቲከኛ ሆኜ ያልተመቸኝ ከሆነ እዛ ደሞዝ ስለሚከፈለኝ ብቻ አልቆይም። ፉሊ ደሞዜን ትቼ ነው የወጣሁት። ምክንያቱም ጡረተኛ ነኝ፣ የራሴም ገቢዎች አሉኝ። ልታገል ነው የመጣሁት። ያ ባይሆን እኮ ችግር አልነበረውም። በህዋትም ዘመን እኮ ስንጠየቅ በየመስሪያ ቤታችን ገብተን አንዲት ቦታ ላይ እኮ ወረዳምቱን ክፍለ ከተማ ላይ እንሾም ነበር። በጣም ቢገርም ወደ ኋላ ወሰከኝ። ሰማያዊ አንድነት ፓርቲን ሲያፈርሱብን
2006 ላይ በቃ አፈረሱት ፓርቲውን ወያኔ ያፈረሰችው። ከዛ በኋላ ሰማያዊ ፓርቲ ነው ጆይን ያደረግነው። ሰማያዊም ከአንድነት የወጣ ነበርና ጆይን ስናደርግ ወዲያውኑ ጆይን ያደረግነው ትግሉ መቆም ስለሌለበት የዛን ጊዜ የታሰሩ የፓርቲ አመራሮችም ስለነበሩና ትግሉን ማቆም የለብንም። አንድ ቦታ ላይ ካልተመቸ ትቀይራለህ እኮ መስሪያ ቤትም ትቀይራለህ አይደል? ሚስትም እኮ ትቀይራለህ ካልተመቸ። አንተ አላገባህ እንደሆነ አላውቅም፣ እኔ አልቀየርኩም እስካሁን እግዚአብሔር ይመስገን። ነገር ግን ሚስትም የሚቀይሩ ሰዎች አሉ ትዳር ካልተመቻቸው። ስለዚህ አንድ የፖለቲካ ፓርቲ እኔ በማምንበት ነገር ገና የመነሻው ላይ ያለውን የትግል እንቅስቃሴ ብዙ እንትን ካልሆነ ትቀይራለህ። ግን አሁን ለህዝብ ድምፅ መሆን የሚችለው ኢህአፓ ነው የሚል እምነት ስላለኝ ነው የመጣሁት። ከዛ ውጭ ግን ኢህአፓ ውስጥ አበበ በገንዘብ ብዛት ነው የመጣው ካለ ኢህአፓ የሚከፍለኝ ደሞዝ ካለ ሄድና ቼክ አድርገህ እኔ ፈርሜ የተቀበልኩበትን ፔሮል ካለ ቼክ ኢት። የጥቅም ጉዳይ ቢሆን እዛው ኢዜማ ቤት ውስጥ ቀር ነበር። የደሞዝ ጉዳይ ቢሆን ነው እግዚአብሔር ይመስገን ጡረታዬንም አስከብሬያለሁ፣ ጡረታ አለኝ። ከዛ ውጭ በጣም ብዙ ሙያ አለኝ፣ በብዙ ሙያዎች መጠቀም እችላለሁ። የራሴንም ነገሮች መስራትና መኖር እችላለሁ። እግዚአብሔር ይመስገን የቤተሰብ ቅሪት አለና ሰማዋለሁ ይሄን ቤት እና ይሄ ተራሉ ባልታ ነው። ቼክ ኢት ሄደ ኢህአፓ ቤት ውስጥ። ከዚህ በዘለለ ግን ስንታገል በዚህ መልኩ ይመጣሉ ሌሎች፣ ምንም ጥርጥር የለውም። ይሄን መጠበቅ አለብን። ጠላት ይቀባል ጥላት ነው የሚባለውና ጥላሸት ይቀባል አንዳንድ ጊዜና እኔ ምንም እንትን አይመስለኝምና እኔም ማት ሙያ እኮ አለኝ። አንተ አሁን ራን የምታደርገው ሚዲያ ውስጥ እኮ መጥቼ ማንም ቲክቶክ ላይ እየጮኸ አይደል ገንዘብ የሚሰበስበው። እኔስ አንድ ቦታ ላይ የቋንቋ መምህር ነኝና ቋንቋና ስነ ጽሁፍ ነው ያጠናሁት። ደራሲም ነኝ ትብዛም ትነስ እና በጣም አነባለሁ። ምንድነው ለራሴ ቲክቶከር ባልሆን አሁን ወርጄ ታች ለኔ በጣም ትልልቅ ሰዎችም ቲክቶከር ነው እንትን እያልናቸው አይደል። ኤኒዌይ ግን የሆነ ዩቲዩብ ማንም ሰው ተነሱ እንትን የሚለውን ዩቲዩብ እንኳን አብሬ ከሰዎች ጋር ብቀጠልስ ኢቭን ኢፍ ቶ አሁን ጡረታ ከወጣሁ በኋላ መምህር ሆኜ ፕራይቬት ስኩል ብቀጠልስ 20-30 ሺህ ብር እኮ አገኛለሁና ምን ችግር አለውና ይሄ ስለሆነ ነውና ስትቀይር ግን የማያታግልህ ከሆነ አንድ ፓርቲ ምንም ጥርጥር የለውም። አንተ መሆን ይሄ ፓርቲ በእኔ እምነት እዚህ ቦታ መድረስ አለበት ብዬ የማምን ከሆነ ትተውታለህ። ሁለተኛ በእኛ ሀገር ላይ የፖለቲካ ክፍተት መተው የለብህም። ፓርቲው ስትሳተፍ አንዱ ትልቁ እንትን ይኖራል፣ ጥላ ይኖራል። ከፈጣሪ ቀጥሎ አትሊስት እንደው የሆነ ነገር ሀፕን ሊያደርግ ስለሚችል ስላንተ የኔ አባል ነው ብሎ የሚከራከርልህም ፓርቲ እንደሚያስፈልግ ማመን መቻል አለብንና። መልካም። እስቲ ቅድም ወደ አቋረጥኩት ጉዳይ ልመልሶት ነው። የምርጫ ቦርድ ላይ የተወሰኑ ቅሬታዎችን ስናነሳ ነበረ። ምርጫ ቦርድ መግለጫውን ሲሰጥ አሁን በቀጣይ ግንቦት 24 ይካሄዳል የተባለውን ብሔራዊ ምርጫ አስመልክቶ የሀገሪቱን ምርጫ የምናካሂደው አስቻይ ሁኔታዎች ባሉበት ቦታ ላይ ነው የሚል ሀሳብ አንስቶ በብዙ መነጋገሪያ ሆኗል እና የሀገሪቱ ሰላምና ጸጥታ ባልተረጋገጠበት ሁኔታ የሚካሄድ ምርጫ ውጤቱ ምንድን ነው የሚሆነው? ምርጫ ራሱ እኮ ዲሞክራሲያዊ ካልሆነ አንድ የሰላም መደፍረስ ምክንያት ነው የሚሆነው አይደል? ይሄ በመላው ዓለም ምርጫ አሁን ሰሞኑን አፍሪካ ውስጥ የአፍሪካ ሀገሮች መካከል የተፈጠረውንና እስከ መንግስት ግልበጣ ያደረሰበትን የምርጫ መጭበርበር ተፈጥሯል ብለው ሲያምኑ ፖለቲካ ፓርቲዎች ህዝቡም ሲያምን ሆ ብሎ ገንፍሎ ወጥቶ ስርዓቱን ቆርጥሞ ይበላዋል። ይሄንን ነው እያየን ያለ ነው። ምርጫ በራሱ ሰላም ያደፈርሳል። በራሱ ምርጫ እንኳን በደፈረሰ አገር ላይ ዲሞክራሲያዊ ምርጫ አድርገ አሁን ባለው ሁኔታ አገሪቱ በዚህ ውጥረት ውስጥ ሆና እንደገና ይሄ ምርጫ ደግሞ በሰላማዊ መልኩ ማካሄድ የማይቻል ከሆነ ምርጫው ራሱ የሚያሳድረው ተጽዕኖ ሰላሙ ላይ እጅግ ከፍተኛ ነው የሚሆነው። በእንቅርት ላይ ጆሮ ደግፍ እንደሚባለውና ይሄንን ግምት ውስጥ ማስገባት ተገቢ ነው የሚሆነው። አስቻይ ሁኔታ የለም አሁን ኢትዮጵያ ውስጥ ምርጫ ለመምራት የሚያስችል በጣም አስቸጋሪ ሁኔታዎች አሉ። የጸጥታውና የሰላሙ ጉዳይ አሳሳቢ ነው። መንግስት ራሱ በየቀኑ ስለሚያሳስበው አይደለም ወይ በዶሮንና በታንክ በመድፍ ጭምር እየተወጋ ያለው? እነዚህ ሁኔታዎች ባሉበት በዶርና በታንክ ታጅበው ነው ወይ አሁን ምርጫ ኮሮጆ በየቦታው ተሰራይቶ የመንግስት ባለስልጣናት እኮ በየቦታው በተለይ ግጭቶቹ ጦርነቶቹ ባሉበት ኤሪያ ላይ የሚንቀሳቀሱት በከፍተኛ አጀብ ነው አይደል? ከጠቅላይ ሚኒስትሩ ጀምሮ በዛ መልኩ አጀብ ነው ወይ ምርጫ የሚደረገው? ይቻላል ወይ በዛ አጀብ ምርጫ ማድረግ? ይሄ በደንብ ሊሰመርበት የሚገባ ጉዳይ ነው። ወደ ቀጣዩ ርዕሰ ጉዳይ ላይ ማለፍ ስላለብን ነው። እስቲ ወደ ትግራይ እንሄድና
ትግራይ ላይ አሁን ያለውን የፖለቲካ ውጥረት እንዴት ያዩታል? ከፌደራሉ መንግስት ጋር ያለውን ህወሓት ላይ ትግራይ ላይ ጊዜያዊ አስተዳደር አለ። ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን የነጠቀው ህወሓት የሚባል ኃይል አለ። አሁንም ድረስ በብሔራዊ ምርጫ ቦርድ አይን የተሰረዘ ቢሆንም አሁንም ግን ህወሓት እያለን እናነሳለን። እነዚህን ጉዳዮች እርሶ እንዴት ነው የሚያዩት? ህወሓት ኢህአዴግን አመጣ ያለች ናት። የህወሓት ሰዎች በረሃ ወርደው ታግለው የመጡ ናቸው። 17 ዓመት ነፍጥ አንግበው በጦርነት ከዛ በኋላ በዛም በዚህም ተብሎ ብቻ ወደ ስልጣን መጡና ኢህአዴግ ተመሰረተ። አገር መሩ ለ27 ዓመታት። ህወሓት በኢትዮጵያ ፖለቲካ ውስጥ 27ቱን ዓመት ሙሉ በበላይነት ነው እንደፈለገች ስትዘውር የቆየችው። ህወሓትና መንግስት መደፍረስ የተፈጠረው ከ2010 በኋላ ነው። ዶክተር አብይ ወደ ስልጣን መምጣት ከህወሓት ጋር ያለው ግንኙነት የሻከረ መምጣት የህወሓት አመራሮች ፌደራል መንግስት ላይ ከነበራቸው ትልልቅ የስልጣን ቦታ ላይ ወርደው ወደ መቀሌ በመሸግ እዚህም ያለው መንግስት መንገዱን ጨርቅ ያርግላችሁ ብሎ መሸኘት፣ ከዛ እዛ ተሰባስበው በደንብ አድርገው ዶልተው ይሄ ገና ሌጂቲሜት ያልሆነ መንግስት በእግሩ መቆም ያልቻለ መንግስት ይሄን መንግስት አስወግደን የሚል ስሜት ኖሯቸው ዛሬ ምንም እንኳን የመንግስት አማካሪም ቢሆኑ አቶ ጌታቸው ኢትዮጵያን እናፈርሳለን ብለው በአደባባይ ዝተው የጦርነት ነጋሪት የደለቁበትና የመጡበት በሚሊዮኖች ከፍተኛ ችግር ውስጥ የገቡበት የአገር ኢኮኖሚ በቢሊዮን ደረጃ የወደመበትን ጦርነት አድርገናል የአንድ አገር ልጆች። ለዚህ መነሻው ምክንያት ህወሓት ናት። ይሄ ድርጅት በሽብርተኝነት በፓርላማ ተፈርጆ በሽብርተኝነት ፓርላማው እንዲያነሳው ተደረገ። ሽብርተኝነት ተነሳ። ከዛ በኋላ ወዲያውኑ ላይሰንሱን ወሰደ። ጸቦ የተነሳው ላይሰንሱ ላይ ነው። በሽብርተኝነት ተፈርጆ እንደገና ሲመዘገብ በህጉ መሰረት እንደ አዲስ ነው የመዘገበው። ኖ እኔ ዛሬ 50 ዓመት ታሪክ ያለኝ ነው። ኖ እዚህ ውዝግብ ውስጥ ተገባ። ሌላውን ታሪክ ወደ ኋላ እሱ ውዝግብ ላይ የህወሓት ሰዎች ያነሱት የነበረው መከራከሪያ ነጥብ የፕሪቶሪያውን የሰላም ስምምነት ነው። ይሄ አሁን የመጣ ነው። አንዱም አሁን የመጣ ነው። የፕሪቶሪያ ሰላም ስምምነት ምን ይላል? መተግበር ነበረበት ወይ? አንዱም ትልቁ ድክመት የፌዴራል መንግስት ነው። የመጀመሪያው ነገር የህወሓት ታጣቂዎች ትጥቅ መፍታት ነበረባቸው። በቃ ትጥቃቸውን መፍታት ነበረባቸው። አይደለም የቡድን ከባድ መሳሪያዎች ቀርቶ የግል ቆመ ጠበቀ የነፍስ ወከፍ መሳሪያቸው ይሄንን ማስፈታት ማስተካከል የመንግስት ኃላፊነት ነው። የተፈናቀሉትን በዛ ስምምነት መሰረት ቦታቸው ላይ ማስቀመጥ የመንግስት ኃላፊነት ነው። አሁን እኮ እነ ወልቃይትን ስናያቸው ራያ ሌላ ቁማር መጫወቻ ሆነዋል እኮ በዛም በዚህም በፌዴራል መንግስት። ይሄን ጉዳይ እስከ መቼ ይዘልቃል? እንዲህ የሸፈንከው ከባድ ነው። አንድ ቀን ሲፈነዳ በጣም ብዙ ነገር ነው የሚያበላሸው። ህወሓት ሰረዘ ምርጫ ቦርድ። ህወሓትን በራሳቸው ጊዜ ጉባኤ ያደረጉ በታዛዥ አልቻሉም ለምርጫ ቦርድ። የፓርቲዎች አለቃ ምርጫ ቦርድ ነው። ስለዚህ ምርጫ ቦርድ ሰረዘ አይደል? በቃ አያስፈልግም ፓርቲ ብሎ ህግ ማስከበር ነዋ ከዛ በኋላ ያለበት ፌዴራል መንግስት። አሁንም ህወሓት የትግራይን ህዝብ እየመራሁ ነው እያለ ነው። ታውቃለህ እዛ የተፈጠረውን ችግር ጊዜያዊ አስተዳደሩንም ምን ያክል እንትን ውስጥ እያለ አሁን እንዲያውም ማዕከላዊ ኮሚቴ ስብሰባ አድርገው ሰሞኑን ውሳኔ አሳልፈው ተነስተዋል። ይሄንን ማስፈጸም ያለበት የፌዴራል መንግስት ነው። ምርጫ ቦርድ ለብቻው ታንክና መርፌ የለውም ወይም የጸጥታ አካል የለውም ይሄን ማስጠበቅ የሚቻልበት። አሁን ምርጫ ቦርድ ህወሓትን አላወቀውም ብሏል። አሁንም በቀደም ወይዘሮ ሜላት አንስተውታል። ልክ ነው፣ ሰርዞታል። ፖለቲካል እንትን ያስፈልገዋል ብለዋል። ፖለቲካል ውይይት ያስፈልገዋል። በፖለቲካ ጉዳይ ነው ትግራይን የምናመጣው ወይም የህወሓትን ጉዳይ የምንጨርሰው ነው። ይሄን በፖለቲካ መጨረስ ነው። ከዛ ውጭ ግን አሁን ወይ ፍንክች አንድም ሰው መጥቶ ትግራይ ላይ ምርጫ ያካሂድም አይዋደርም ብለዋል። ግን ምንድን ነው የምታደርገው? አሁን እንደገና እንደ ባለፈው ዓመት አሁንም ይሄኛው ምርጫ ትግራይን ኢግኖር አድርገህ ታልፍና ፓርላማ ትመስርታለህ። ውክልና የለውም ያ 38 ወንበር። ምንድን ነው የምታደርገው? በፌዴራል መንግስት መዋቅር ውስጥ የትግራይ ተወካዮች አይኖራቸውም የስልጣን ቦታ የስልጣን መጋራት። ይሄንን ግምት ውስጥ አስገብተ ፖለቲካል ኢሹ ነው የሚያስተካክለው። ዝምታው አያዋጣም። እዚህ ቦታ ዝምታ ወርቅ አይሆንም። ብዙ ቦታዎችም ዝምታ ወርቅ አይደለምና ዝም ብሎ ፌዴራል መንግስት የሚሆነውን ነገር ማየት ብቻ
በቃ አሁን ትግራይ ውስጥ የተፈጠረ ያለው ምስቅልቅል እያየን ነው አይደል? ሰብቅል እዚሁ ላይ እንደው ካነሱት አይቀር የጥያቄ ማካል ስለነበረ በደንብ እናነሳው ነው። ከሰሞኑ የተፈጠረው ነገር እንግዲህ የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት በህወሓት ኃይሎች ተከቦ ነበር የቆየው ለተወሰኑ ለኦልሞስት ግማሽ ቀን ለሚሆን ጊዜ፣ ከዛም ሊያልፍ ይችላል። በቅርቡ ደግሞ አንድ ጀነራል ሜቴክ ላይ በነበራቸው የአመራርነት ቆይታ ስማቸው በብዛት ይነሳል፣ ጀነራል ክንፈ ዳኘው ትግራይን የመገንጠል ሐሳብም ሲያነሱ ነበረ። የፌደራሉ መንግስት በእነዚህ ጉዳዮች ላይ ምንም ሲል አልተሰማም። እነዚህ ዝምታዎች እንዴት ይታያሉ? ሲደመር ደግሞ የፌደራሉ መንግስት ህወሓትንና የትግራይን ህዝብ ነጣጥሎ እንዴት መመልከት ይችላል? አያይዘው እንዲያነሱልኝ። የትግራይ ህዝብና ህወሓት አይገናኙም፣ ነጥለን ነው ማየት ያለብን። የትግራይ ህዝብ ኢትዮጵያ ባለችበት ዘመን ሁሉ አብሮ የኖረ ህዝብ ነው። በትውልድ ቅብብሎሽ አገር አቁሞ የመጣ ነው። በብዙ ጀግንነት የአገርን ሉዓላዊነት ያስከበረ ህዝብ ነው። ህወሓት ትላንትና ነው ፓርቲ ሆና የተመሰረተችው። አሁን ደግሞ በቅርቡ የተመሰረተ ስምረት ፓርቲ አለ። አሁን ደግሞ የትግራይ ህዝብ ፓርቲ የተራበ ይመስል በየእንትኑ ፓርቲ እንፈለፈልለታለን። የትግራይ ህዝብን ከአንድ የፖለቲካ ፓርቲ ያውን በአንድ ወቅት እንደ አሸን ፈልቶ በአንድ ወቅት ክንፉን አራግፎ ወደ መሬት ከሚገባ ፓርቲ ጋር የትግራይን ህዝብ ማያያዝ ተገቢ አይደለም። ህወሓት ይሉታል ህወሓቶች የትግራይ ህዝብን ከህወሓት ነጥሎ ማለት ነው። የተነጠለ ህዝብ ነው ህወሓት። ትላንት የመጣች ነው። የትግራይ ህዝብ ግን በኢትዮጵያ ውስጥ የትየሌሌ እድሜ ያለው ህዝብ ነውና ይሄን በፍጹም አብሮ መነጻጸር አይቻልም። የብልጽግና ሰዎች፣ የብልጽግና ደጋፊዎች ብልጽግናን የሚደግፉና አባላቱ የሱ ናቸው፣ ይደግፉታል። ሌላው የማይደግፈው ህዝብ ግን የብልጽግና እስካልሆነ ድረስ ከኢትዮጵያዊነቱ ጋር ልትለየው አትችልም። እኔ ኢትዮጵያዊ ነኝ፣ ብልጽግናን እቃወማለሁ፣ ግን ኢትዮጵያዊ ነኝ። ይህን ኢትዮጵያዊነትን አትነፍገኝም እና የትግራይም ህዝብ ኢትዮጵያዊነቱንም ትግራይነቱንም አይነፍገውም፣ የትግራይ ተወላጅ መሆኑንም። ከዚህ አንጻር ይህ ስህተት ነው። ከዚህ በዘለለ የፌዴራል መንግስት ዝምታ ጥሩ አይደለም። ችግሩን ፖለቲካዊ እልባት እንዲያገኝ ማድረግ፣ ድርድር የሚያስፈልገው ከሆነ መነጋገር በጠረጴዛ ዙሪያ። ዝም ብለን እዛ ቦታ ላይ የሚፈጠረውን ፍትጊያ እየተመለከትን በዚህ ፍትጊያ ውስጥ የፈለጉ ተባልተው ይጨርሱ እዛው ይባሉ ብለን የምትዋቸው ከሆነ ይሄ በጣም ልክ ያልሆነ መንገድ፣ አገርንም ህዝብንም የሚጎዳ መንገድ ነው። ፌዴራል መንግስት መላውን ኢትዮጵያ እያስተዳደርኩ ነው ብሎ ካለ ትግራይንም ኢንክሉድ አድርጎ የግድ ያን ችግር መፍታት መቻል አለበት። ምንድነው የማይፈታ ችግር አለ ወይ? የማይፈታ እኮ ችግር የለም። ምንድነው ጦርነቱ ላይ እኮ ከበሮ ደልቆ አገር ያስወረሩ እኮ ሰዎችን እኮ ይቅር ተባብለው የኢትዮጵያ ህዝብ ይቅር ሳይባባል ሳይላቸው የተጎዳው ህዝብ እነሱ እኮ ይቅር ተባብለው ኦልሞስት ሹመትም እኮ አግኝተዋል። ምን ያ ህዝብ የት ነው የሚወድቀው? ይሄ ፌዴራል መንግስት በደንብ አድርጎ አይቶ የትግራይ ህዝብ የኢትዮጵያ አካል እንደሆነ አምኖ ከዚህ በዘለለ ዶክተር ክንፈ ዳኘው ብቻችንን መሆን እንፈልጋለን። የትግራይ ህዝብ ያለው ሁለት ምርጫ ነው። ወይ በባህርነት ከኢትዮጵያ ጋር መቀጠል፣ ወይ በነጻነት ከኤርትራ ጋር መቀላቀል። አንተ ልጅ ነህ ወይም አልተወለድክም። በሪፈረንደም ኤርትራ ከትግራይ ጋር ስትዋሃድ እኔ መምህር ነበርኩ። አዶላ ከተማ ነበርኩና በጣም ብዙ የኤርትራ ተወላጆች እና የትግራይ ተወላጆች ጓደኞች ነበሩ። ትግራይና ኤርትራ የለየናቸው የዛን ጊዜ ነው። ጓደኞቻችን እንዴ ከሌ ኤርትራዊ ነበር እንደ ያልነው ሁሉንም በትግራይ ስም ነበረ፣ በቋንቋም በባህልም ስለሚል የዛን ጊዜ የቀረበው እንትን ምንድነው ነጻነት ወይም ባርነት የሚል ነበር ሳጥን ውስጥ የነበረው አማራጭ። ድምጽ ሲሰጡኛም ጋር በእውነት ነው የምልህ አንድን ሰው ሲኦል ወይስ ገነት ብለህ ብታስመርጠው እንዴ የትኛው ሰው ነው በራሱ ላይ ፈርዶ ሲኦል የሚለው? ያችኑ እንዴ በተስፋ እንትን ምንላትን ገነት ነው የሚለው። ባርነት ብለህ እኮ ራይት አድርጋ አትመርጥም። ክንፈ ዳኘው ያንን ነው የደገመው። ያልኩ ክንፈ ዳኘው እንዴት ሆኖ እስር ቤት እንደገባ እንዴት ሆኖ ከእስር ቤት በምህረት እንደወጣ ታውቃለህ። ጥሩ ነው ምህረቱን ከእስር ቤት መውጣቱ። ነገር ግን ከኤርትራ ጋር መዋሃድ ተገንጥለን ከኢትዮጵያ ከቻሉ ይሞክሩት። እሱንማ እኮ ካልን ኤርትራም ተገንጥላ እኮ ችግር ውስጥ ጦስ ውስጥ ነው የሚገነጠሉ ሀገሮች እኮ ችግር ውስጥ ነው የሚገቡት። ሱዳንን ተመልከት፣ ደቡብ ሱዳን ተመልከት። ሁለተኛ
የዛም የህዋስ ሰዎች ጀነራሎችም የኛም ጀነራሎች እኮ ናቸው ይሄን የሚወራወሩት። ምንድነው የኤታማዦር ሹሙ መድፍንና ታንኩን አስረክባችሁን ተገንጠሉ እኮ ብለዋቸዋል። አገር አንድ አድርገው ለመምራት የቆመ መንግስት ሂዱ ተገንጠሉ ብሎ ማለት የለበት የፈለገ ስሜታዊ እንኳን ብንሆን። ምክንያቱም የምሪት ቦታ ላይ ያለው ትልቅ ፖዚሽን ነው ያስከው። እዛ ህዝብ ውስጥ የምታስቀምጠው ቁርሾ ምን ያክል ነው? ሁል ጊዜ ያየ እንደ ከብት ያመነጅገል ከብት ያን ነገር። ምክንያቱም ከተራሰው አይደለም። እኔ እናንተ ተራሰዎች ነን ተነስተን እኔ አሁን እዚህ ሚዲያ ላይ ተነስቼ ትግራይ ለምን በአፍንጫው አትደፋም ለምን አትገነጠልም ብዬ ብል ተራሰው ነኝ እኔ። በዚህ ደረጃ ግን ያሉ ሹማምንት ይሄ ሲባል ደግሞ የትግራይ ህዝብ ነው ኢትዮጵያዊ ወይስ ቁሳቁስ ነው ኢትዮጵያዊ? የሰውን ልጅ ህይወትና ነፍስ የሚቀጥፈው መድፍና ታንክ ነው አሁን የሚያስፈልገን ወይስ ሰው ነው የሚያስፈልገን? ኢትዮጵያዊ ዜጋ ነው የሚያስፈልገን? ምድሩ ነው የሚያስፈልገን? የሚለውን አለቆቻችን በጣም በስርዓት ቢያዩ ጥሩ ነው። ከዚህ በዘለለ ግን ማንም ሰው ተገንጥሎ ራሱን ችሎ አይኖርም ኢትዮጵያ ውስጥ ነግራለሁ። ምንድነው እሱ? ኦነግም እኮ ኦሮሞን ለመገንጠል ከ50 ዓመት በላይ ከግማሽ ክፍለ ዘመን በላይ እኮ ታግሎ አልተሳካላቸውም። በዚህ ዘመን እኮ አገሮች በጋራ የሚዋሃዱበት ዘመን ላይ እኮ ደርሰናል። እንኳን አይደለም ተገንጥለ ደቡብ ሱዳን ከሰሜን ሱዳን ስለተገነጠለች አሁን ደግሞ የተፈጠረውን የሱዳንን ችግር አይታል። እንዲህ የተቆራረስክ የት ነው የምትደርሰው? ኢትዮጵያ ደግሞ አትመችም ለመገንጠል። በጣም ብዙ ያልተመለሱ ጥያቄዎች አሉ። ማህበረሰቡ ሰርገኛ ጤፍ ሆኗል በጋብቻ በምን ተጋብቶና ይሄን ማህበረሰብ እንዴት ነው እሱ ምትለያየውና ክንፈዳኛው እንዲያው ማመስገን ነበረበት። ይቅርታ ተደርጎለት ከእስር ቤት በመውጣቱ ያ ሁሉ ኃጢአቱ ተሰረየለት። በእግዚአብሔር ዘንድ እንኳን እሱን መጸለዩ ነው የሚያሰሰረየው። በምድር ላይ ግን ባሉ መንግስታት ተሰርዞ ያን ነገር ሲመጣ ማሰብ ተገቢ ነው የሚሆነውና ዝም ብለን ስለፎከርን አይደለም። የፖለቲካችን ዳይናሚዝም ይሄ መዋዠቅ ያሳደረብን ተጽዕኖ ነው። በእርግጥ በፖለቲካ ዓለም ውስጥ ዘላቂ ጠላትም ዘላቂ ወዳጅም የለም። ትላንትና ኤርትራ ወራናለች ከኢትዮጵያ መንግስት ጋር አብራ ብለው የህዋስ ሰዎች እሪ ብለዋል። ምንም ጥርጥር የለውም። ቆመው ተዋግተዋል። እርስ በርስ ጋብዘን የውጭ ዜጎችን ህዝባችንን እኛም ተጠያቂ ነን በዚህ ጉዳይ። ይሄ ባለበት ሁኔታ ዛሬ ደግሞ ከኢትዮጵያ ለመገንጠል ኤርትራ መናፈቅ እኔ የፖለቲካ ስካር ካልሆነ በስተቀር ጤንነት አይመስለኝም። ዜን ክንፈዳኛው ለትውልዱ መልቀቅና አሁን ያለው አዲሱ ትውልድ ትግራይን እንዴት አድርጎ እንደሚመራት ማየት ነው። የስልጣን ኮርቻውን መልቀቅ ነው እንጂ እኔ ካልበላው ጭሬ ላጥፋው አይነት ነገር እኔ ካልመራው እንትንም ትግራይ ተገንጥላ ከኢትዮጵያ ትላይ ኢትዮጵያ ትበተን የሚለው ቋንቋ ይሄ ጥሩ አይደለም። ለትግራይ የማትሆን ኢትዮጵያ በትንተናው ይውጣን ብለው ሲሉ ስለነበረ ትግራይ ክልል ላይ ምርጫ አናካሂድም የሚል ቁመና እየተደረሰ ነው በህወሓት በኩል። ሀገራዊ ምክክር ኮሚሽኑም የትግራይ ጉዳይ ከአቅሜ በላይ ሆኗል የሚል አስተያየቶችን እየሰጠ ነው። ስለዚህ እነዚህን ጉዳዮች እንዴት ነው ማስታረቅ የሚቻለው? የፌዴራሉስ መንግስት በእንደነዚህ አይነት ጉዳዮች ላይ ዝምታው እስከምን ድረስ መድረስ አለበት? እውነት ወደ ሰፊነት ነው ወይስ ደግሞ የተለየ ዓላማ ሊኖር ይችላል? እኔ መንግስት ወደ ሰፊ ነው ብዬ አይደለም። መንግስታችን ወደ ሰፊ ቢሆን ኖሮ አሁን ቅድም የጠበበውን የፖለቲካ ምህዳር ላይ ወደ ሰፊ ሆኖ ምህዳሩን ማስፋት ነበረበት። ኢህአፓ የጠራውን አንድ ህዝባዊ ስብሰባ እንዳያደርግ ይሄን ያክል ውጣ ውረድ ውስጥ ከመግባት በላይ መጠበብ አለ እንደ የፖለቲካ ምህዳር ምን ማለት ነው? ሰላማዊ ሰልፍ ለማድረግ በሚከለከልበት ሁኔታ ውስጥ ያለ የፖለቲካ መጥበብ ያለ መንግስታችን ወደ ሰፊ ነው ልንል አንችልም። ይቅርታ አድርግልኝ፣ እንዲያውም ብልጽግና ስልጣኑን አጥብቆ ይወዳል ከሌሎቹ መንግስታት ይልቅ። ቅጠል ኮሽታ ኮሽ እንዲል አይፈልግም። ምንም እንዲገሰጽም አይፈልግም፣ እንዲተችም አይፈልግም ብልጽግና። ከዚህ አንፃር አገራዊ ምክክር ኮሚሽኑ ትግራይ ላይ የማይካሄድ ከሆነ አገራዊ ምክክሩን ማስፈጸም አንችልም ብሏል አይደል? ካላስ አንድን ክልል ጥለህ አገራዊ ምክክር ማለት ያስፈለገው እኮ ምክክሩ በመላው አገሪቱ ያለውን ቀውስ ፈቶ አንድ ማድረግ አይደለም። አመታት ሊፈጅ ይችላል። አሁን እኮ በሁለት በሶስት በሩጫ አይሆንም። 15 ዓመት ሊፈጅ ይችላል ከሌሎቹ ሀገሮች ስንወስድ። ለምንም እኮ እንደቸኮለ ኢቭን ከዚህ አንዳንድ ፓርቲዎች ከዚህ ምርጫ ጋር ጭምር አያይዘውታል እኮ ከሀገራዊ ምርጫ ጋር ምን ያገናኘዋል? ምክክር ኮሚሽኑ ከሀገራዊ ምርጫ ጋር? ሀገራዊ ምርጫ 5 ዓመቱን ጠብቆ ተርሙን ጠብቆ የሚደረግ ነው።
አገራዊ ምክክር ኮሚሽኑ ግን ኢትዮጵያ ውስጥ የተፈጠረው ችግር ለአንዴና ለመጨረሻ ጊዜ ችግሩን እንፈታለን ብሎ 20 ዓመት ይቆይ 30 ዓመት ከቆየ በኋላ ይከስማል። ከዛ በኋላ አገራዊ ምክክር አያስፈልገንም ሌላ ችግር ካልተፈጠረ በስተቀር አይገናኙም እነኚህ ሁለቱ። አገራዊ ምክክሩ ትግራይ ክልል ላይ ሄዶ አጀንዳ ሰብስበው ለማወያየት ሌሎቹ ጋር የተሰበሰበው አጀንዳ ሪሊ ከልብ ነው የተሰበሰበው። አማራም ክልል፣ ኦሮሚያም ክልል፣ ሌላውም ክልል ያ ብዙ ጊዜ ድምጽ ስለማይሆንላቸው እንጂ እኮ ደቡብ ላይ በጣም በርካታ ችግሮች እንዳሉ በደንብ እናውቃለን እኮ። ምንድነው አንዳንድ ጊዜ አሁን በዚህ ዘመን በየብሔሩ የሚጮህልህ ጋዜጠኛ፣ የሚጮህልህ ፖለቲከኛ፣ በየብሔሩ የሚጮህልህ ቲክቶከር፣ የሚጮህልህ እንትን ስላለ ነው አክቲቪስት እንጂ የማይጮህላቸው በጣም ብዙ በርካታ ችግሮች የገጠማቸው ማህበረሰብ ክፍሎችም አሉ። ስለዚህ ትግራይ ክልል ላይ ማድረግ አንችልም ካለ አንድ ክልልን ጥሎ ደግሞ አገራዊ ምክክር ማድረግ ስለማይቻል ጭራሹንም ሆድ ለባሰው ማጭድ አታውሰው ነው የመገንጠል ጥያቄን እያቀነቀኑ የዋስ ሰዎች ይሄን ደግሞ ስትገፋው ህዝቡም ጭምር ልክ ነው ለካ እየተገፋ ነው ይላል። ዜን ይሄ አገራዊ ምክክር እንዲሰምር አንዱም የትግራይ ክልል እንትን መታየት አለበት። ሁለተኛ አገራዊ ምክክር ኮሚሽኑ እሱ አጀንዳችን ባይሆንም ከመጀመሪያው ጀምሮ በተቃውሞ ጎራ ውስጥም የገጠመው ችግር አለ። ዛሬም ኢህአፓን ጨምሮ በጣም ብዙ 10 ምናምን የሚሉ ፓርቲዎች ኖ ብለዋል አገራዊ ምክክሩ። ምክንያቱም ያልተሟላ ነገር አለው። የመንግስት እጅ አስቸግሮናል። ሰፊ ነው እጁ፣ ገለልተኛ አይደለም ቦርዱ። ተጠሪነቱ 90% ብልጽግና እንትን ላለበት ፓርላማ ነው። ሹመኞቹ እንዴት እንደተሾሙ ይሄ ማአት ክርክር አንስተንበታል። ያኔ ፓርቲ ውስጥ እያለሁ እኔም ኢዜማ ውስጥ እያለሁ ዛሬም ኢህአፓ ውስጥ ይነሳል እሱ ጥያቄ። ከዚህ አንጻር አገራዊ ምክክሩ በደንብ አድርገው የሀገሪቱን ችግር እንዲፈታ ተደርገው ገለልተኛ መሆን አለበት። ከምድር በታች የማይነሳ ከሰማይ በታች የማይነሳ አጀንዳ መኖር የለበትም። የሀገራዊ ምክክሩ ዘመቻ ወደ እንትን ሲገባ ወደ አጀንዳ ማሰባሰብ ሲገባ ፕራይም ሚኒስትሩ ከሽግግር መንግስት ውጪ ሌላውን አጀንዳ ማንሳት ይቻላል። ለምንድን ነው የማይነሳው የሽግግር መንግስት? ስማ የኢትዮጵያ ባንዲራና የኢትዮጵያ ስም አጀንዳ ሆኖ በቀረበበት ሁኔታ የሽግግር መንግስት አጀንዳ የማይሆንበት ምንድን ነው? ዘመን ተሻግሮ የመጣ ኢትዮጵያዊነትን በከፍታ ማማ ላይ ያወጡ አይነኬ የሆኑ ቅርሶች እያሉን እነሱን ለአጀንዳ አቅርበን ለምንድን ነው የሽግግር መንግስት አጀንዳ የማይቀርበው? ምን የሽግግሩ አጀንዳ ቢሆን ካለፈ ያልፋል፣ ህዝብ ከፈቀደ፣ ህዝብ ካልፈቀደ ደግሞ ይቀራል። በዚህ አይነት መልኩ ገለልተኛ ነው ብሎ ለማለት አገራዊ ምክክር ኮሚሽኑ እኔ በግሌ ይቸገራለሁ እንደ አንድ ተራ ፖለቲከኛ። ብዙ እኮ ፖለቲከኛ የሚለውም ነገር ብዙ እንትን አይለኝም። ምክንያቱም በጣም ብዙ መማር የሚገባኝ ነገር ስላለ ከኔ የተሻሉ ሰዎችም ስላሉበት ነውና በፓርቲ ፖለቲካ ውስጥ ረጅም ጊዜ እንደቆየም ሰው ሳስበው እንደው አንብቤም ከምረዳው ነገር እንደ መምህርነቴ በዚህ ደረጃ ብናየው ጥሩ ነው። አገራዊ ምክክር ኮሚሽኑ የትግራይን እንትን ወደ መስመር ካላመጣና ምክክር ኮሚሽኑ ግቡ የማይመታ ከሆነ እስከዛሬ ዘጭ እንቦጭ ያለው ፌል አድርጓል እኮ ማለት ነው። አንድን ክልል ጥለህ አንድን የኢትዮጵያ አካል ቆርጠ ወይም አንድ እጅ ወይም አንድ አይን አንድ እጅ ቆርጠ አንድ አይን አጥፍተ ኢትስ ኢምፖሲብል። ሁሉም በዚህ የጋራ ማዕድ ላይ መምጣት አለበትና ይሄ አንድ ችግር ነው። ስለዚህ ሀገራዊ ምክክር ኮሚሽኑ ላይ ተስፋ ማድረግን ይቻላል አይቻልም? ለምንድን ነው እንደዛ የምንለው? እንግዲህ የፖለቲካው ላይ ያሉ ሰዎች የገለልተኝነት ጥያቄን ያነሱበታል። አጀንዳዎቹም በተወሰነ መልኩ ገደብ ያላቸው መንግስታዊ ገደብ ክልከላዎች ያሉባቸው ልክ እርስዎ ቀደም ሲል እንዳነሱት የሽግግር መንግስት ጉዳይን ማንሳት አይቻልም ተብሎ እሺም እስከ መባል የተደረሰበት ሁኔታዎች አሉ። ስለዚህ ተስፋ ማድረግ ይቻላል ወይ? እኔ በአገር ጉዳይ ተስፋ አይቆረጥም። በኮሚሽኑ አይ እኮ ያው የአገር ጉዳይ ነው። ኮሚሽኑ እኮ ማርክ የአገር ጉዳይ ነው። በአገር ጉዳይ ተስፋ አትቆርጥም። መንግስት ሰማያትን ወርሳለሁ የሚል እዚህ ክርስቲያን ሆኖ ሃሌሉያ ይል የሚል የሚጸልይ የሚቀድሰው ሁሉ ካህኑ ጳጳሱ ሆኖ ፓስተሩ ተስፋ የሚያደርገው ነገር ስላለ ነው። ተስፋ የቆረጠውማ ጥሎ ወደ ፈለገበት ዓለማዊ ውስጥ ይገባል። ልክ እንደዛ በአገር ተስፋ አትቆርጥምና እቺ አገር ይበጃታል። ምክክሩ ይበጀናል ወይ? ምንም ጥርጥር የለውም። ችግራችንን ሊፈታ የሚችለው ምክክሩ ነው። ጠረጴዛ ነው። ከመድፍ ላንቃ የሚወጣ ጥይት አይደለም። ሞት ግድያ አይደለም። ንግግር ነው። ምላስ ላይ ነው ያለው። እዚህ ውስጥ ነው ያለው። ይሄንን ለማድረግ ከዚህ ውጭ አማራጭ ስለሌለን ይኸውልህ እንዴ አንካሳም ቢሆን በምርኩዝ እሱን ነው ተስፋ የምታደርገው።
እኛ ድሮ በህዋ ዘመን ህገ መንግስቱን መቀየር አለበት ብለን ስንሟረም መሰረዝ አለበት ብለን ስንሟረም ህገ መንግስቱ እኮ የተሻሉ ነገሮች አሉ። በተለይ ከዲሞክራሲያዊ እና ከሰብአዊ መብቶች ጋር በተያያዘ በጣም ምርጥ ድንጋጌዎች አሉ፣ አልተተገበሩም እንጂ። ዛሬ እኮ ያኔ ህገ መንግስቱ ይቀየር ወይም ይሻሻል እያልን የምንጮኸው ዛሬ ህገ መንግስቱ ይከበር እያልን እኮ ነው ተገልብጠን። እሱ እንኳን ያ ይቀየር ያልነው ይሻሻል ያልነው ተግባራዊ አልደረግ ብሎ ኧረ ህገ መንግስቱ ይከበር በህግ አምላክ እንላለን። እና ምን ያክል ቁልቁል እንደወረደ በጣም ጥቂት ማሳያ ነው። ከዚህ አንጻር ተስፋ አትቆርጥም። አሁንም የሀገራዊ ምክክር ኮሚሽን ምናልባት ትግራይ ያለው ችግር ፌዴራል መንግስት ኢንተርፌር አድርጎ ገብቶ ችግሮች ተፈተው ወደ ስምምነት ከመጣና አጀንዳ አሰባስቡ ምን ከሆነ እሰየው። ማን ነው የሚጠላው? አገር በምክክር ብትድን፣ አገር በትብብር ማን ነው የሚጠላው? በምክክር ብንድን። በየቀኑ ዋይታና የየየ ድምፅ ነው እንዴ? በየቀኑ ሞት ነው እንዴ የእኛን እንትን የሚለን? ማን ነው የሚጠላው? ልክ አንዳንድ ሰዎች አሁን ደግሞ ብልጽግና ቋንቋ አለች ሰሞኑን የመጣች ባዳና ባንዳ የምትል እሱም በራሱ በብዙዎች ትችት የሚነሳበት ለኢትዮጵያ ጉዳይ ኢትዮጵያዊ ሆኖ ባዳ ማን ነው ባንዳስ ማን ነው? እኔ በኢትዮጵያዊነቴ ከጠቅላይ ሚኒስትሩ ከዶክተር አብይ ባላነሰ መልኩ እቆረቆራለሁ። ባላነሰ ምክንያቱም ያሳለፍናቸው የፖለቲካ ዘመኖች ዛሬም የሚያስጮኸኝ ነገር በኢትዮጵያ ፖለቲካ ውስጥ ዛሬም አቋሜ ሳይወዠቅ በቀጥለው በኢትዮጵያዊነት ጉዳይ ላይ ስታንድ ስላለኝ ነው። እቺ ሀገር ለዜጎቿ የምትመች ነው። በተለይ በምርጫ ፖለቲካ መንግስት ቀይረን በሞት ጉዳይ አይደለም ብላለሁ በጣም ብዙ ሚዲያ ላይ 61 ዓመቴን ይዣለሁ እኔ። ጉዳይ አይደለም የሚገርም ጉዳይ አይደለም አሁን ስለ ህይወት። እቺ ሀገር በምርጫ ፖለቲካ መቀየር ጀምራ መንግስትን ይሄን በማሰብ ከዶክተር አብይም የተሻለ እንትን አለኝ ብዬ አስባለሁ። ይቅርታ አድርግልኝና ስልጣንም እኮ ለቂያ ሳይቻለው ምን ችግር አለው ብላል። ይሄም እኮ አንድ እንትን ነውና እኔ ስልጣን ለቆ የሚያሳየኝ መሪ ቢመጣ ለምን ለዘመናት ማንዴላ የኔ አይከን ነው። ማንዴላ ሁል ጊዜ አእምሮ ውስጥ አለ። ስለ ማንዴላም ብዙ ነገር አንብቤያለሁ። አንዳንድ ጊዜ ይሄን ማሰብና ባንዳ ማን ነው ባዳ ማን ነው ሪሊ እኛንን ኢትዮጵያን አሳልፈን ለግብጽ የምንሰጠው? እስቲ ንገረኝ። እኛንን አሳልፈን ለኤርትራ ኢትዮጵያን የምንሰጠው? ቀይ ባህር ለኢትዮጵያ አይገባትም ብለን እኛ እንላለን? ይህን መንግስት ስለጠላኑና ስለምንተቸው? እንደው ጥሩ ጉዳይ ያነሱልኝ። የውይይታችንን መቋጫው ርዕሰ ጉዳይ ማድረግ ስለፈለኩ እርሶን አምጥቶ የኢትዮጵያን የወደብ ባለቤትነት ጥያቄን ሳያነሱ ማለፍ ልክ መስሎ ስላልተሰማኝ ነው። እርሶም መጨረሻ ላይ አሁን ስለ ቀይ ባህር ጉዳይ ስላነሱልኝ ነው። ኢትዮጵያ ከሰሞኑ የወደብ ባለቤትነትን ጥያቄ እያነሳች ነው። አካሄዱን ጨምሮ ጥያቄውን አግባብነት እንዴት ያዩታል? ሰሞኑን የቀደሙት የኢህአዴግ ሹማምንትም ወጥተው ስለ ወደብ አገር ሲመሩ ከርመው እንዴት እንደሄደችም ኤርትራ አናውቅም፣ ወደቡም እንዴት እንደሄደ አናውቅም ሲሉ አፍሬያለሁ። ስማቸው መናገር ስለማልፈልግ ነው። እንዴት እንደሄደችማ ጠንቀው ያውቃሉ። እንድትሄድም ፑሽ አድርገዋል። ምንድነው ዛሬ ስልጣን ያሉ ሰዎች ትልልቅ ፖዚሽን ላይ ያሉ ሰዎች 97 ምርጫ ክርክር ላይ ከቅንጅት ሰዎች ጋር በተደረገ ክርክር ኤርትራን ብላችሁ ኤርትራ መገንጠል የለባት የአሰብ ወደብ ማጣት የለብንም የሚል ክርክር ሲነሳ እንደገና ነገር ተቆሰቁሳላችሁ፣ ጦርነት ጫሪዎች ናችሁ፣ አሰብ የኤርትራ ነው ብለው ሲሞግቱ የነበሩ ሰዎች እኮ ናቸው ዛሬ አሰብ የኢትዮጵያ ናት ሆ ብለን እንነሳ የሚሉት። እንዴ ማርቆስ እንዶ ከቻለ እነሱን አይመጡልህም እንጂ አይመጡልህም። እንዴት ነው የሚመጡት? ደፍረው መናገር አይችሉማ። አዎ በዚሁ አጋጣሚ እንደው በዚህ ጉዳይ ላይ የብልጽግናን ከፍተኛ አመራሮችን ጨምሮ የዝግጅት ክፍላችን በእንደዚህ አይነት ሀገራዊ ጉዳዮች ላይ ለማነጋገር በራችን ክፍት ነው። ማንኳኳታችን አይቀርም። ምላሽ ለመስጠት ፈቃደኛ እንዲሆኑ እንግዲህ እንጠይቃለን። እርሶ ግን አስተያየቱን እኔ ማርቆስ አንተ መሀል ቁጭ ብለህ እዚህ ጋር አንድ የብልጽግና ሹም ኖሮ ከኔ ጋር ብንከራከር አክብሬው እንደ ደስ ይለኛል መሰለኝ። ህዝቡን በደንብ እንዲረዳው ያስፈልጋል። እኔ ቀይ ባህር ሲጀመር የኢትዮጵያ አካል እንደነበረ ምንም እኮ የታሪክ ድርሳናት የቅርብ ጊዜያችንን እኮ ማየት ነው። ቀይ ባህር እኮ ከሄደ 30 ዓመቱ ነው። ጠቅላይ ሚኒስትሩም ብለዋል 30 ዓመቱ ነው ከሄደ ብለዋል። የሰጠብንም እሳቸው ሲያገለግሉት የቆየ መንግስት ነው። ጠቅላይ ሚኒስትር ባይሆኑም በተለያዩ ሹመቶች ላይ ያንን ኢህአዴግን አገልግለውታል። ለምን ዛሬ አነሱታለም? ጥሩ ነው ማንሳታቸው ተገቢ ነው። ምክንያቱም በሳቸው የምሪት ዘመን የኢትዮጵያ ህዝብ ከ30 ሚሊዮን 130 ሚሊዮን ደርሷል።
ስለዚህ እቺን ሀገር ለመብራት ያለ ወደብ አይችሉም። 40 ወደብ ከሌላቸው አገሮች አንዷ ኢትዮጵያ ናት። ያውም 130 ምናምን ሚሊዮን ህዝብ ይዛ ምን ያክል አስቸጋሪ ነው። ደን አንቆ ሲይዘው መንግስትን ጥያቄውን ያነሳል። ትናንትና ግን እንደ ቀልድ እንደ ዋዛ ነው። እነ ጠቅላይ ሚኒስትር መለስም በወቅቱ ወደብ ሸቀጥ ነው እንገዛዋለን ምን ችግር አለ ግመሎቻቸውን ያጠጡበት እያሉ የፎከሩበት ወደብ ዛሬ እጅግራችንን አስሮናል እኛን። ከዚህ አንፃር ቀይ ባህር የኢትዮጵያ የግዛት ክልል ነው። የቅርብ ጊዜ ታሪካችንም ይናገራል። አሁን እኮ ስንቆራረስ መተን እኮ ነው ያለቅን እኮ ነው። ከኤርትራ እንግዲህ የበፊቱን ትተህ ነው ከታሪክ አንፃር የተያዙትን የኮሎኒያሊዝም ዘመን ካርታ ነው አሁን የያዝነው። እኛ ደግሞ ከዛ በኋላ መተን ኳ አድርገን ኤርትራን ገንጥለናል። አሁን ደግሞ ክንፈ ዳኘው ትግራይን ኳ ማድረግ ይፈልጋሉ። አንዳንድ ደግሞ የኦሮሞ ልሂቃንን የሚሉ እዚህ ኳ ማድረግ ይፈልጋሉ። ኦሮሚያን ቆራርጠው እንግዲህ የሆነች ማትረባ ምስራቅ አፍሪካ ላይ የተዳከመች አገር መፍጠር ይፈልጋል። ከዚህ በዘለለ ግን ግዛታችን እኮ ቀይ ባህር ነበር። በዚህ እኮ ወኔ ይሰማናል። ግዙፍ ባህር ኃይል ነበረን እኮ። እኔ ቤቴ ወደ 600 ገጽ የሚሆን የባህር ኃይል መጽሐፍ አለኝ። የባህር ኃይል ታሪክ አውሳለሁ የምታነብ ከሆነ በጣም ነው የሚገርም። ያን የሚያክል ግዙፍ ባህር ኃይል ያለን እነ ዳህላክ ደሴት ላይ ባህር ኃይላችን እንደፈለገ ይቃኝበት የነበረ መሬት ላይ ዛሬ የባህር በር የለንም። ኢትዮጵያ ሎክድ ላንድ ካንትሪ ናት። ዛሬ የባህር ኃይል ኖሮ የምታሰማራበት በባህር አገርን የምትጠብቅበት ምንም ነገር የለም። የትኛውም ጠላት መጥቶ በባህር ላይ አንተን ሊወር ይችላል። አሳልፈን ስለሰጠን ነው። ወይል መነሳቱ ጥሩ ነው። እንዴት ይመለስ የሚለው ጉዳይ ነው። አው የቀይ ባህር ጥያቄ ኢትዮጵያ ስታነሳ በርካቶች ይሄ ጥያቄ ጦርነትን ያስነሳል በተለይ ከኤርትራ ጋር የሚሉ መሞገቻዎችን ያነሳሉ። እኔ እንደ አንድ ኢትዮጵያዊ ተራ ዜጋ የኢትዮጵያ ወደብ ባለቤትነት ጉዳይ ናሽናል ኢንተረስት ነው ቢኖር ደስ ይለኛል። ግን በፖለቲካ አንስናየው ስሌት የሚፈልግ ጉዳይ ስለሆነ ኢትዮጵያ የወደብ ባለቤትነቷን ለማረጋገጥ መሄድ ያለባት ርቀት ምን መሆን አለበት? እጆቿ ላይ ያሉ የዲፕሎማሲ መሳሪያዎቿ ምን መሆን ይችላሉ? ባለሳሳት አርጀንቲናና እንግሊዝ ይመስሉኛል ፎክላንድ ደሴት ነው የሚባሉት። በዛ ደሴት ከፍተኛ እንትን የፈጠሩ በጣም ጊዜው ስለቆየ ጦርነቱ ሁሉ ገብተው ትዝ ይለኛልና የአንድ ደሴት እንኳን ለመጠቅለል እና አላስካ እንዴት እንደሄዱ ይታወቃል። በዓለማችን ላይ በጣም ትልልቅ ጦርነቶች ተከፍተው በጣም በርካታ የሆኑ ደሴቶች ምናምን እንትን ብለዋል ተወስደዋል። ቀይ ባህር ትላንትና በነበረው እንትን ላይ አይደለም ዛሬ ያለው። ቀይ ባህር ላይ ኢንትረስት ያላቸው አገሮች በየጊዜው እየጨመሩ መጥተዋል። እነኚህ ኢንትረስት ያላቸው አገሮች ደግሞ በጦር ኃይል ጥንቻቸውን ያፈረጠሙ ናቸው። ምዕራባውያንን ተዋቸው፣ ፈረንሳይ፣ አውሮፓ ህብረት፣ እንግሊዝ፣ አሜሪካን፣ ቻይና፣ ሩቅ ምስራቆች አሁን እዚህ ላይ ያላቸው አረቦቹ አሁን ያላቸው ኢንትረስት ሳውዲ አረቢያ፣ ኩዌት ማናት ኢዩ እነኚህ አገራት ጭምር አረብ አገራት ኢንትረስታቸው ቀይ ባህር ምክንያቱም ቀይ ባህር ትልቅ የንግድ ሴንተር በመሆኑ ትልቅ መተላለፊያ በር በመሆኑ የህልውና ጉዳይ በመሆኑ ይሄንን ቋምጠው መተው ሚጢጥዬ እዚህ እኛ ጉያ ስር ኢትዮጵያ ሆድ ውስጥ የተወሸቀችው ትላንት የኛ አካል የነበረችው ጅቡቲ ላይ ግዙፍ የጦር ካምፖችን እኮ የመሰረቱና አሜሪካን፣ ፈረንሳይ፣ ቻይና እነኚህ ሁሉ አገሮች የሚተራመሱት እኮ እዚህ ፕሮክሲ ዋር ለመፍጠር ነው። እዚህ እርስ በርስ የሚጋጩበትን እዚህ ጋር ይዘውብን ይመጣሉ። ጅቡቲ የምታገኘው በርካታ ጥቅም ቢኖርም ነገ አገሪቱ ላይ የሚፈጥረው ችግር ቀንዱ ላይ የሚፈጥረው ችግር ግን በግልጽ የሚታይ ነው የሚሆነው። ጂኦፖለቲካውን በደንብ ማጥናት ያስፈልጋል። በጂኦፖለቲካው ላይ እውቀት ያላቸው ሰዎች ያስፈልጉናል። እሱ ላይ አንድ ነገር ለመጨመር ከሰሞኑ አንድ መረጃ ወጥቶ አይቼ ነበር። እሱም ያዩታል ብዬ ተስፋ አደርጋለሁ። የኤርትራው ፕሬዝዳንት የተባበሩት አረብ ኤሚሬትስን አመራር አግኝተው ተሳትፏቸውን የላቀ እንዲያደርጉ ግብዣ አቅርበው ነበር። የሳውዲ አረቢያ እና እንደነዚህ አይነቱ አካሄድስ ምን ነው የሚያመላክተው? አያይዘው እንዲያነሱልኝ። የቀንዱ ፖለቲካ እንዲህ በዋዛ እንትን የሚታይ አይደለም። ከጥንት ጀምሮ የኢትዮጵያ ወሰን ቀይ ባህርን ማዶ ነው እየተባለ በሚጮህበትም ዘመን ምዕራባውያንም ሆነው የውጭ ሀገሮች የእንትኑ ፍላጎት አላቸው። አሁን እኮ ዓለማችን ያሉ ሀገራት
እንደ ትናንቱ ሁለት ጎራ ተከፍለው ሶሻሊስትና ኢምፔሪያሊስት ተብሎ ሩሲያና አሜሪካ ጡንቻ የሚለካኩበት ብቻ አይደለም። በርካታ ጡንቻቸውን የሚያለካኩ አገሮች ወጥተዋል። ከነዚህ ውስጥም የአረብ አገሮች አረብ ኤሚሬት እኮ እዚያ አጠገባችን ያለችው ጡንቻ እኮ መለካከያ ሆናለች። ወደ ጅቡቲ መጣ፣ ወደ ኤርትራ ሜዳ እኮ ወደ ፍለጋ ላይ ነው ያለች። ወደ ሶማሌ ሜዳ ወደ ፍለጋ ላይ ነው ያለችው። ሳዑዲ አረቢያም እንደዚሁ የጦር ካምፓቸውን ጭምር እየመሰረቱ ናቸው። አልፈው ተርፈው ዜጎቻቸውን ከማኖር ከሀብት ማማ ላይ ከመውጣት ባሻገር ትላንትና እንደነበሩት ምዕራባውያን ጡንቻቸውን በጦር ኃይል ማፈርጠም ይፈልጋሉ። ከዚህ አንጻር ስታየው እኛ ደግሞ እዚያው ኤርትራ ፕሬዝዳንት አሁን ካላባቸውም ችግር አንጻር ኢሳያስ አፈወርቂ ኢኮኖሚካሊም ላለፉት ስንት ዓመታት ያው የአፍሪካ መሪዎች ተቸንክረው ስለሚቀሩ እንደው የሬሳ ሳጥን ተዘጋጅቶ እንኳን አልጋ ላይ ተኝተው ሞት እየጣሩ አገር ስለመምራት ማሰባቸው የሚቀር አይመስለኝም። እንዲህ ናቸው የአፍሪካ መሪዎች በአብዛኛው እንጂ ሳዑዲ አረቢያ የሚካሄደው ለምንድን ነው? ሁሉም የራሱን ወዳጅ ያከማቻል። ኤርትራ ከኢትዮጵያ ጋር የሆነ ችግር ተፈጥሮ አንድ እንትን ቢገጥማት ከኋላ የሚከተላት ፕሮቴክት የሚያደርጋት የሚያግዛት የጦር መሳሪያ የሚያቀርብላት አካል ያስፈልጋታል። ኢትዮጵያም እንደዚሁ እርስ በርስም ያዋጉንና የነሱን ፍላጎት ማሟያ ያደርጉናል። ግብፅም እንደዚሁ። የኢትዮ ኤርትራ ጦርነትን መሳሪያው ፈንጁ ከየት ነው የመጣው? ለኤርትራ ከግብፅ አይደለም እንዴ? በደንብ እኮ ይታወቃል ከግብፅ እንደመጣ። ግብፅ ሰራሽ የሆኑ ፈንጂዎችና እንትኖች ነበሩ እኮ ተቃጣይ እንትኖች በኢትዮ ኤርትራ ጦርነት ጊዜ ከፍተኛ እንትን ነው የፈጠሩትና ይሄንን ኢትዮጵያ ሰላም አግኝታ አድጋ ማየት ስለማይፈልጉ እነኚህ ነገሮች ይነሳሉ። ስለዚህ ፍለጋ ነው የሄዱት። ኢሳያስ አፈወርቂም የሚያግዛቸውን የሚረዳቸውን በሚጫረው እሳት ላይ ቤንዚን የሚጨምር ሌላ አካል የሚመኩበትን ሌላ አገር ፍለጋ ይሄዳሉ። ይሄ ደግሞ ዲፕሎማሲ ነው። ዲፕሎማሲ ማለት እኮ አንዱም ይሄ ነው። ካንተ ጎን ሌሎች ሀገሮችን ማሰለፍ ከሰላማዊ እንትን ጀምሮ እስከ ጦርነት ድረስ ካንተ ጎን ቲፎዞ ማሰለፍ፣ ሎቢ ማድረግ ዘን ሎቢ ላድርገው ሄደዋል። ግብፅም ሄደው ነው የመጡት። እኛ ሀገርስ መንግስት ምን እያደረገ ነው? ከዲፕሎማሲ አንጻር መቼም ከዚህ በኋላ ጦርነት አንመኝም። እውነት ለመናገር ጦርነት በጣም ከባድ ነው ለኢትዮጵያ ሕዝብ። ጦርነት ለዚች ሀገር ኢኮኖሚ በጣም የሀገር ውስጥንም ጦርነትና ውጊያ የምንበለው ጦርነት ኢትዮጵያ መሸከም አቅቷታል። የሀገር ውስጥ እርስ በርስ እዚህ በምናገር ጦርነት ኮንቲኔንታል ዋር ውስጥ ገብተን ደግሞ ሌላ ትልልቅ ከባድ መሳሪያ በአየርና በመድፍ እየተደባደብን ቴክኖሎጂው ናት። ያው አንተ የሰው ጉልበትን ላይበላብህ ይችላል። እግረኛ ጦር ያለ እግረኛ ጦር በእርግጥ እንትን የሚባል ጦርነት የለም። እሺ ብዙ አይብላብህ ቴክኖሎጂው ገንዘብ እኮ ነው የሚያቃጥለው። እዛ አንድ ጥይት ስንት ነው? አንድ የክላሽ ጥይት፣ አንድ የመድፍ ጥይት ስንት ነው? አንድ የእንትን ሚሳኤል ስንት ነው? ይሄን ስታስበው ጦርነቱን ጋብ አድርገን ዲፕሎማሲው ደግሞ በካድሬ ባይመራ ብዙ ጊዜ አሁን ለኔም እየሰለቸኝ መጥቷል ይሄ ንግግር። የሆነ ምቀኝነት ይዞኝ አይደለም። እኔ ብልጽግና አቅም የላችሁም የተባሉ ሰዎችን አውቶ ጡረታ አውቶ አምባሳደር ስላደረጋቸው ቀንቻ አይደለም። እኔ ከፖለቲካው ዓለም ጡረታ ስወጣ አነባለሁ፣ ያቅሜን እችላለሁ። ከዚህ በዘለለ ጡረታ መውጫ ባይሆንና እውነተኛ የሆኑ አቅም ያላቸው ዲፕሎማቶች ቦታው ላይ ተቀምጠው የኢትዮጵያን ችግር በዲፕሎማሲ እየፈቱ ኤርትራስ ምን አለበት ከኤርትራ ጋር ብንዋደድና ችግሩን ብንፈታ? ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ እኮ ትልቅ ለእንትንም ሽልማት ያበቃቸው እኮ እሱ ነው። ምን ጥርጥር አለው? ለኖቤል ሽልማት። በቀደም እንግዲህ ከማህዲ ጋር ጌታቸው ረዳ በነበረው የአልጀዚራ ኢንተርቪው ላይ ጦርነት አይፈጥሩም ሁለቱ በፍጹም አይፈጠርም ብሏል። እንዳፎ ያድርግልን ጌታቸው ረዳ እንዳፎ እርሶ እንደተናገሩት ጦርነት የደሃን ልጅ ነው እዚህ ሀገር ላይ እየበላ ያለው። የትኛውንም የባለስልጣን ልጅ የትኛውንም የባለ ሀብት ልጅ አይደለም ጦርነት እየበላ የድሃውን ልጅ ነፍስ እየለየ የተባረከች ነፍስ የተረገመች ነፍስ ያለ ይመስል እርስ በርስ የምንባላው ይበቃናልና በዲፕሎማሲ መፍታት ነው። ኤርትራም ቢሆን እኮ የድህነት አረንቋ ውስጥ የከተታት እኮ ወደቡን እኛ ስላልተጠቀምን ነው። ምን ያክል ነው የምታገኘው? አንዳንድ እንትኖችን ሰነዶችን ስትፈትሽ እኮ አሰብ ማናት የሚለውንም ሌሎች ሰዎች የጻፉትን መጣጥፍ ስታይ ኤርትራ እኮ በእኛ ወደብ ባለመጠቀሟ የድህነት አረንቋ ውስጥ ገብታለች። ምንም እንኳን ቻይና $100 ሚሊዮን በአመት ምናምን ሰጣለች ለኤርትራ። ኤርትራ እሷ አይደለም ጥቅማት ከኢትዮጵያ በቢሊዮን ዶላር የሚገመተው ነው በአመት። ዛሬ ህዝቧን እንደፈለገች አኑራም ተንደላቃ የምትኖረው። ይሄንን ስታሰብ ከኤርትራ ህዝብ ጋራ ከኤርትራ መንግስት ጋራ ተደራድረን ሰጥቶ በመቀበል የተጀመረው ነገር ለምን ይቋረጣል?
ትልቁ የአፍሪካ ሀገራት መሪዎች ችግር የምትጠላውን ፖለቲካ አንድ ጎረቤት ሀገር ላይ ያለውን መንግስት እንትን ለማለት አንተ እዚህ ተቃዋሚ ታደራጃለህ፣ እሱም እዛ ተቃዋሚ ያደራጃል። ሪሊ እነ ህወሓት የት ነው ተደራጅተው የመጡት? ኤርትራ አይደል? ኦነግ የት ነው የተደራጀው? አርበኞች ግንቦት ሰባት የት ነበር? ኤርትራ አልነበሩም እንዴ? እና አዲሃን የት ነበሩ? ይሄ ለውጥ ሲመጣ እኮ በጣም በርካቶቹ በአንቀልባ ታዝለው መጥተዋል። ኤርትራ ነበረች። እኛስ እዚህ ምን እያደረግን ነው? ኤርትራን የሚወጋ ሌላ ኃይል እዚህ ለምንድን ነው ከጎረቤት ጋር የጸብ ደቦ የምንፈጥረው? ችግራችንን ፈተን የነዚህንም እርስ በርስ የሚቃወሙትን ችግር ፈተን ለምን ሀገር እናስቀጥልም? ይህን ማድረግ አይቻልም ወይ? ከካድሬ በዘለል በጣም ትልቅ ጉምቱ ምሁራን አሉ በመላው ዓለም። ዋይኖት እነሱ እንዲሳተፉ ለምን አናደርግም? ዲፕሎማሲው ላይ ለምን አናደርግም? ይሄን አድርገን የአሰብን ወደብ መጠቀም ብንችል፣ ቀይ ባህርን መጠቀም ብንችል ኢትዮጵያ እንዲያውም ምስራቁ ቀንድ ላይ ኢትዮጵያና ኤርትራ ጥንካሬ አንድነት የሚኖራቸው ማንም ሰው አይነቀንቃቸውም። በባህል በሃይማኖት አብሮ ዘመናትን በመኖር በጋብቻ ኢትዮጵያና ኤርትራ ምን ይለየዋል? ምንም እኮ የሚለያቸው ነገር የለም። ስለዚህ ይሄን ማድረግ የሚያስችል ቁመና መፍጠር ነው። ይሄን ለማድረግ ግን ምን መሆን አለብን መሰለ? አሁንም ዛሬ የምናገራለው መንግስት ከዘውግ ብልጽግና ከዘውግ ፖለቲካ መውጣት አለበት። ኢትዮጵያ ከዘር ፖለቲካ እስካልወጣች ድረስ መቼም ቢሆን የሚያናቁረን ነው። አሁን ያለው የፌዴራል መዋቅር ከዚህ መውጣት አለበት። ህገ መንግስት ተሻሽሎ ሌሎች እኔ ኢዜማ ውስጥ ያለው ፕሮግራም ላይ ያሉት እንትኖች ይመቹኛል። እንዴት መከፋፈል እንዳለበት የኢትዮጵያ ክልሎች በቃ በዛ መልኩ የዘውግ እንትኑ አንድ ሆኖ የብሔርና የቋንቋው ነገር ግን ሌሎች ነገሮችን ወስደን በጋራ እዛ ላይ ማስቀመጥ ተገቢ፣ እሱን ማድረግ ስንችል ነው። ከዛ ውጪ ይሄንን እዚህ ጋር የዘሪያን ዘርዝረኝ እያልን ሆያል እዛ ጋር ደግሞ ሌላ ነገር በእንማን ታጥቦ ጭቃ ነው የሚሆነው። የተመለሰ እዛው የዘር ጎሬ ውስጥ ገባና ትረሳዋለህ ዜግነትንና በዚህ መልኩ ቢታይ አቶ አበበ አካሉ ለሰጡን ጊዜ እና አስተያየት ከልብ እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ወደ እናንተ ሲደርስ የነበረው ናሁ መድረክ ዝግጅታችን በዚሁ አበቃ። የዕለቱ እንግዳችን የነበሩት ፖለቲከኛው አቶ አበበ አካሉ ነበሩ። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አድርገናል። እስከ ሳምንት መልካም ጊዜ።